ምሳሌ ምዕራፍ 12 ከቁጥር 50 ላይ ገልጠህ ስትመለከት የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል ጌታችን ኢየሱስ ክርስቶስ። የማን ፈቃድ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ አዎ የክርስቶስ ኢየሱስን ፈቃድ የፈጸሙ ሐዋርያት በአጠቃላይ ወንድሞች ተብሎ ተጠርተዋል። ይሄ ለእኛ ምንም የሚረብሸን የሚቆረቆረን አማርኛ አይደለም ይላል ነው። ይሄ ተወዳጅ ወንድማችን አሁን ጥያቄው አረታው ግድ የለም እስኪጨርስ ሰምቻለሁ እኮ ለእኔ አንድ ድል ሰጠ። እኔ ሰምቼ እኮ ይሄ የጣሊያን ስም ያላቸው ሰዎች የጣሊያን ስም ያላቸው ሰዎች ጣፈንቴ አይደሉም። እኔ ከበፊትም ነው በዛ አማሪዮ ሚላኑ ምናምን አሁን ላልከኝ ሀሳብ እኮ በቂ የሆነ ነገር እየነገርኩህ ነበረ። ለምን መሰለህ ወደፊት ስንራመድ ሁሉም ነገሮች ላይ ምክንያት የሆነ እንደንራመድ ማለት ነው። ሚላኑ እርግጠኛ ነኝ ዛሬ አንተ እስከ ዛሬ ድረስ ተመልክታቸው ማታውቃቸውን ነገሮች በአጠቃላይ ተመልክታቸዋል። ኦኬ የሆኑ የመጽሐፍ ቅዱስ ሀሳቦችን ተመልክተህ በማታውቀው አይነት መልኩ ዛሬ እያየሃቸው ነው። ይሄ ጥሩ ኤክስፔሪየንስ ነው። ፈለገ ሶሪ፣ እኔ ከዚህ በላይ ነው የማውቀው። እኔ ላስረዳህ እችላለሁ። አሁን አንተ ብቻ ነው እያወራህ ያለው እና እኔ ትንሽ ሳወራ እየመለስከኝ ነው። እርግጠኛ ነህ ከዚህ የበለጠ ታውቃለህ ሚላኑ? እየመለስከኝ ነው እኮ አሁን እኮ ወንድሞቹ ናቸው ሲሉ ከዚህ የበለጠ ታውቃለህ ወይ? ቆይ ወደዛ እሄዳለሁ፣ ችግር የለውም እኔ መልስልሃለሁ። ከዚህ የበለጠ ታውቃለህ ወይ አንተ? ግን አውቃለሁ፣ ችግር የለውም። መልካም። እኔ በተፈጥሮ ምን አለ መሰለህ የመጽሐፍ ቅዱስን 5% እንኳን ሰው ሳያነብ በዚህ ልክ እንትን ሲል እኔ አልወድም። እና ምን እናደርግ? መጽሐፍ ቅዱስን እንደማታቅ በማስረጃን ያረጋግጬ ላሳየ። አንተ መጽሐፍ ቅዱስን ሁላችሁም ሰምታችሁታል። በጣም ከዚህ የበለጠ በጣም ብዙ ነገር አውቃለሁ ብሏል ለወንድማችን። ተምረህ ትሄዳለህ እኮ አልክ እኮ አንተ ራስህ የንቀት ንግግር እኮ ነው። ዛሬ ፍቅር ንግግር የተናገርኩት እስከዛሬ ተምረህ ያላወቅከውን ያላየውን እይታ ዛሬ አሳይቼ ካለው አይባልም። ሲጀምር አንተ ራስህ እኔ ያውቃለሁ አንተ አታውቅም ነው ያልከው። ባይዘው ኮስተር ብለህ ለፍልስ አድርገህ ስለምትናገር አንተ ቀስ እያልክ አሪፍ እየተናገርክ እኔ ደግሞ መጥፎ እንደዛ አታስመስለው። ኖርማሊ ማለት ነው። ግን አንተ ያልከኝ ፈለገ አዳምጠኝ። አንተ ያልከው ግን ኖርማሊ እንደዚህ ነው። በቃ ቀጥታ ያልከው ምን መሰለህ? ዛሬ እስከዛሬ ያላየከውን ነገር አሳይቼሃለሁ ነው ያልከኝ ማለት ነው። ስለዚህ እንደዛ አይባልም ሰው። እኔ አሁን ደግሞ ከእንደገና ምን አልከኝ? እኔ አላቅም አልከኝ። ስለዚህ ሁላችንም መጽሐፍ ቅዱስን እኛ ሁል ጊዜ ዕለት ዕለት ነው መጽሐፍ ቅዱስ ዕለት ዕለት አዲስ ነው ለሁላችንም፣ ለክርስቲያን ለአማኞች ማለት ነው። መጽሐፍ ቅዱስ እንደዚህ ነው የሚለውና እኔ አሁን ለአንተ አዲስ ፕሊስ ያልተናገርኳቸውን ንግግሮች ፕሊስ እባክህ ብለሃል። ሪከርድ የተባለ ነው ማውራ አረ ፕሊስ አዳምጠኛ። እንደሆነ ነገሮችን ጸጥ ብዬ ሳዳምጥህም አንተ እኮ ፖዚቲቭ ብትሆን ጥሩ ነው። እኔ አሁን ያልኩ ስለምን ነበር እያወራሁ የነበረው? ዛሬ እርግጠኛ ነኝ ከዚህ በፊት ነገሮችን ባልተመለከትክበት መልኩ የተወሰኑ ነገሮችን እንዳየ በሌላ ቪው እንደተመለከት እርግጠኛ ነኝ ነው ያልኩት። ይሄ ምን እያልኩ ነው? ኤክስፔሪንስ ሼር እየተደራረግን ነው የሚል ሀሳብ ነገር ነው። አንተ ከዛ አካኪ ዘራፍ ውስጥ ገባ። እኔ መጽሐፍ ቅዱስን ከዚህ በላይ አውቃለሁ ምናምን። ጌታ ምስክሬ ምን አለ መሰለህ ሚላኑ፣ እግዚአብሔር ምስክሬ ስለሆነ አታውቅም። አለማወቅን እኔ እዚህ ሁሉ ፊት ሰው ፊት ለምሳሌ የሆነ ነገር አንስቼ ላሳይ ይችላለሁ። ግን እኔ ከአንተ ጋር ተከሸለ መለካካት አይደለም ገስ ሊያስገባው እና በጣም ከዚህ በኋላ አሎ ሚላኑ በቃ አሁን ይሄ ፉከራ ምናምን እዛው ዲስሪስፔክት ታደርጋለህ። ሰውን ቤትክ ነው ችግር የለውም። ተባረክ። ከዚህ በኋላ ማንንም ሰውን ያልታቀስ ይኸውላችሁ ይሰማል። ብራዘር ማይክን የሚታደርገው እሺ ታች ወረድ ካልሆነም እኔ የመጽሐፍ ቅዱስን 5% እንኳን ሳታነቡ እንዳነበበ ሰው አክት የምታደርጉ ሰዎች እንዲህ አይነት አማርኛ ይመች። አጭርም ይሁን ረዥም የሆነ ጥቁርም ይሁን ቀይ ወፍራምም ይሁን ቀጭን እኔ ነጭም ይሁን ጥቁር አልወድም። በቃ የሆነ እንደዚህማ ሌላ አይነት እንትን ውስጥ አትግቡ እንጂ ቀነውር ነው እንደዚህ አይባልም። በቃ መጽሐፍ ቅዱስን እኔ እንዳለ ምናምን አትበሉ እንጂ የሆነ የመጽሐፍ ቅዱስን ጌታ ምስክር 2%ን ያላነበባችሁ ሰዎች ናቸው እንደዛ የምትሉት። እና 2%ን ያክል እንኳን ያላነበባችሁ ሰዎች ከዘፍጥረት እስከ ዮሐንስ ራእይ ሙሉ ሸምድዶ በጭንቅላቱ እንደያዘ ሰው አክታት አድርጉ ነው። ይሄ በጣም ሁሉም ሰው ክርስትናን በደንብ አድርጎ በያዘበት ዘመን ላይ ብዙ አሰክሱ።
ሁሉም ሰው በየቦታው የሚሰከሰው ነገር ይበቃል። አሁን እዚህ ልክ ስፔሻሊ ከኛ ጋር ማስተዋል አሰክሱ እንዲህ አይነት ሰዎችን ያልኩት። እሺ እና ሚላን ወንድማችን የወረድከው ከዚህ የበለጠ የተሻለ ሀሳብ ስለማታመጣ ነው ጌታ በሚያውቅ እንጂ ነገሮችን በፍቅር መመልከት ማውራት እንችላለን። እግዚአብሔር በሚያውቀው ደግሞ አዎ ትክክል ነኝ። ነገሮችን አንተ እስከዛሬ የተረዳበት ከነበረው መልኩ ወጣ ባለ መልኩ ደግሞ የተወሰነ ነገር ተረድተሃል። እግዚአብሔር የተመሰገነ ይሁን። ይሄ ነውር አይደለም ተወዳጅ ወንድማችን። እና እኛ በቻልነው አቅም አንዳንድ ነጥቦችን እናነሳለን። ዞሮ ዞሮ አሁንም ማርያም ልጆች ያሏት የሚለውን ሀሳብ እሱና ዳንኤል አንስተውታል። በመጽሐፍ ቅዱስ ማስረጃ በደንብ አድርገን እናወራለን። በመጽሐፍ ቅዱስ ማስረጃ በደንብ አድርገን ዲስከስ አድርገን እንወስንበታለን። እሺ ዳንኤል ድንግል ማርያም ልጆች ያሏት የሚል የመጽሐፍ ቅዱስ ማስረጃ አለ? አዎ ማስረጃውንም ፈጥኜ የሰጠሁት እኔ ነኝ። ፈለግዬ አለ። አይ የቀድሙን ማስረጃ እኮ ያው አውርተን ጨርሰንበታል ብዬ ነው። አይ ከነጋላ ሪአክሽን አልሰጠሁም። ሪአክሽን አልሰጠሁም። መልስ አልሰጠሁም። ሰማዋል። እሺ ቀጥል። በዛ ሀሳብ የተወሰነ ነገር ማለት ትችላለህ። በጣም ጥሩ። እና እዛ ጋር እንደምንረዳው ተመልካቾቻችን ማቴዎስ 13 ነው ያወራን የነበረው። ተጨማሪ ተጓዳኝ ምንባቦችን መስጠት እችላለሁ። ከቁጥር 54 ጀምሮ ያለውን ሀሳብ ነው ያወራ ነው። ደግሜ ላንብብላችሁና አቋምንና እምነትን ልናገር። መጽሐፍ ቅዱስ የምናገረውን ለመናገር ልሞክር። 54 ላይ እንደዚህ አለ። ወደ ገዛ ሀገሩም መጥተው እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት በጣም ነው የሚያሳዝነው። ማለት እንደ ማስረጃ ተደርጎ አይሰጥም ብለን እኮ ቅድም እያወራን ነበረ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለውን ቃል የተናገሩት በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ናቸው። እነዚህ ሰዎች ራሳቸው በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። እና ብራዘር እነሱ ስላሉ ቤልዙቤል አለበት ብዬ አምናለሁ ይባላል? እነሱ ስላሉ በአጋንንት አለቃ ነው ጌታችን ኢየሱስ አጋንንትን ሲያስወጣ የነበረው ይባላል? አይባልም። በመጽሐፍ ቅዱሳችን ላይ 3 አይነት ቃላቶች አሉ ተወዳጆች። መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች አሉት። አንደኛው ቃለ ሰብ ተብሎ ይጠራል። ሁለተኛው ቃለ ነቢያት፣ ሶስተኛው ደግሞ ቃለ እግዚአብሔር። ቃለ ሰብ ማለት ሰዎች ከልባቸው አፍልቀው የተናገሯቸው ንግግሮች በመጽሐፍ ቅዱስ ውስጥ አለ። ቃለ እግዚአብሔር የአምላካችን እግዚአብሔር ቃል አለ። ቃለ ነቢያት ደግሞ ነቢያት መንፈስ ቅዱስ በመራቸው ምሪት የተናገሯቸው ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሰዎች ከልባቸው አፍልቀው የተናገሯቸው ንግግሮች እውነት ነው ወይም ሐሰት ነው የምንለው ደግሞ በቃለ እግዚአብሔር እና በቃለ ነቢያቱ መዝነን እናፈትሸን ነው። ከዛ ውጭ ግን ሰዎች የተናገሩት ንግግር በአጠቃላይ በመጽሐፍ ቅዱስ ያለውን እንዳለ ሰብስበን የሃይማኖት መመስረቻ አይደረግም። ሊያውም በክርስቶስ ያላመኑ ሰዎች የተናገሩት ንግግር የሃይማኖት ማስረጃ ተደርጎ አይወሰድም። እዛ ክፍል ላይ ዳኒ ይላል ቁጥር 55 የተሰናከሉበት ነገር ነው ይላል። ቁጥር 55 ላይ ምንድን ነው የሚለው? እንደዚህ ነው የሚለው፣ ይህ የጸራቢ ልጅ አይደለምን? ይህ የጸራቢ ልጅ አይደለምን? ያው በአናጽነት ስለሚሰራ ማለት ነው ዮሴፍ። እናቱስ ማርያም ትባል። ዝም ብለህ አንብበው፣ ችግር የለውም እየሰማን ነው። ቆላንተ ብቻ አይደለም። ኦኬ። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህንን ሁሉ ከወዴት አገኘው ብለው ተሰናከሉበት አለ። የእኛን እምነትና የእነሱን እምነት የሚለየው እኛ አልተሰናከልንበትም፣ እኛ አምነናል። አሁን ወደ እሷ ዳኒ ቆይ ከዚህ በላይ መሰናከል እኮ የለም ብራዘር። ሐዋርያው ሲናገር በክርስቶስ ኢየሱስ ተሰናክለውበታል። ምን ብለው ተሰናከሉበት ስልህ እንደ ማስረጃ አድርገህ ያመጣውን ሀሳብ አስቀመጥክልን። ምን ይላል? ይህ የጸራቢው ልጅ ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተሰናከሉበት ይላል። እነሱ የተሰናከሉበትን ሀሳብ ብራዘር አንተ ከዚህ ሁሉ ዓመት በኋላ እንዴት ትሰናከልበታል? ከዚህ ሁሉ ማለት ቆይ አንድ ጊዜ ልጨርስ ፕሊዝ፣ እስኪ ጨርስ አዳምጠኝ። እዚህ ክፍል ላይ ሐዋርያው በክርስቶስ ኢየሱስ ላይ ተሰናከሉበት ይላል። ሐዋርያት
ተሰናከሉበት ካሉ በኋላ እንዴት ከዚህ ሁሉ ጊዜ በኋላ ሰው ይሰናከላል ነው። ሐዋርያትም ካስተማሩ በኋላ ከዛ ሌሎችም ኤርሊ ቸርች ፋዘርሶችን በጣም ስለ ክርስቶስ ብዙ ነገር ከተናገሩ በኋላ ካስተማሩ በኋላ ከዚህ ሁሉ ዓመት በኋላ እንዴት ሰው ሲል ነው እንዴት ይሰናከላል? በዛን ዘመን የነበሩ በክርስቶስ ኢየሱስ የማያምኑ ክፉ አይሁዶች ግን ተሰናከሉበት። ምን ብለው ተሰናከሉበት? የተናገሩት ነገር በአጠቃላይ ውሸት ነው። ኦኬ እናቱስ ማርያም ትባል የለምን ያሉት ራሱ ውሸት ነው እያልኩ ነው ዳኒ፣ ውሸት ነው። እንዴት ነው ውሸት የሚባለው? ስህተት ነው። በትዕቢት የተናገሩት ኢነሴንስ ምን ማለት ነው? እኛ በክርስቶስ የምናምን ክርስቲያኖች ክርስቶስ የማርያም ልጅ ስንለውና አይሁዶች ጌታችን ኢየሱስን የማርያም ልጅ ሲሉት ይለያያል። እኛ በክርስቶስ ኢየሱስ ያመንን ክርስቲያኖች ክርስቶስን የማርያም ልጅ ስንለው ያለ ዘር ብእሲ ከግብረ መንፈስ ቅዱስ ተጸንሶ የተወለደ ነው ብለን እያመንን ነው። ኦኬ ከምድር የአሰራር ስርዓት ውጭ ያለ ዘር ብእሲ ያለ ሰው ዘር ኦኬ በድንግልና ተጸንሶ በድንግልና የተወለደ ጌታ ነው ብለን ነው የምናምነው። አይሁዶች ግን የማርያም ልጅ ሲሉት ተራ ጀስት እንደማንኛውም ሰው ከእሷ የተወለደ ልክ እንደ ሰው ፈቃድ አየህ፣ ልክ እኛ ክርስቲያኖች በምናምነው ልክ ሳይሆን እነሱ ደግሞ በጣም በንቀት ቃል አባቱ ዮሴፍ ነው፣ ስለዚህ ያው እናቱም ደግሞ እሷ ነች፣ የታወቀ ነገር አይደል እንዴ ደግሞ ይህን ጥበብ ከየት አመጣው ብለው ነው የንቀት ቃል የተናገሩት። የንቀት ቃል በመናገራቸው የተነሳ ጌታችን ኢየሱስ እይትከበር ነቢይ በሀገር አላቸው፣ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። ስለዚህ እንደ ማስረጃ ተደርጎ አይሰጥም። ይሄ መጽሐፍ ቅዱስ ማስረጃ እንደ ማስረጃ ተደርጎ አይሰጥም ነው ባጭሩ። ጌታችን ኢየሱስ ክርስቶስ ወንድሞች አሉት ወይ? አዎ ወንድሞች አሉት። ወንድሞች ተብለውም ተጠርተዋል የጌታችን ኢየሱስ ክርስቶስ ሐዋርያት። ለምን? ቅድም እንዳልኳችሁ በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል ጌታችን ኢየሱስ። የአባቱን ፈቃድ የሚፈጽም ሁሉ የጌታችን ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ስለዚህ ወንድሞቹ ተብሎ የተጠቀሰ ስላለ ብቻ አይ የማርያም ልጆች ናቸው ወደ ማለት ድምዳሜ አይኬድም። ለምን? ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። እኛ ክርስቲያኖች ይሄ ቃል አይቆረቁረንም። ግን እመቤታችን ቅድስት ድንግል ማርያም ሌሎች ልጆች ወልዳለች ለሚል ሀሳብ አይሰጥም። አንድ ይሄን ያዘልኝ። ሁለተኛ ሲቀጥል ደግሞ በትዳር በጋብቻ ተጋብተው ከዮሴፍ ጋር ልጆች ወልደዋል የሚል ሀሳብ ተናገር። እንዲህ አይነት ሀሳብ ዳኒ የትኛው የመጽሐፍ ቅዱስ ክፍል ላይ ያገኘው? ተወዳጅ ወንድማችን ተጋብተዋል ተጋብተው ምናምን ነው ከዛ በኋላ ከዮሴፍ ጋር ደግሞ ሌሎች ልጆችን የወለደችው የሚል ሀሳብ የትኛው የመጽሐፍ ቅዱስ ክፍል ላይ ያገኘው ዳኒ? ምንድን ነው ጥቅስ ነው ያልሰጠዋችሁ? ጥቅስ ከፈለጋችሁ ሰጣችኋለሁ። ማለት አገባ የሚል ሳይሆን መልአኩ ራሱ አትተዋት፣ እሷ የጸነሰችው በመንፈስ ቅዱስ ነው፣ በመንፈስ ቅዱስ ነው የጸነሰችው እንጂ ከሌላ ወንድ አይደለም እኮ። አትተዋት ማለት ስለ ጋብቻ የሚናገር አካል አይደለም ዳኒ። አሁን እኔ ያልኩ ባጭሩ ተጋብተዋል የሚል ነገር ከመጽሐፍ ቅዱስ ላይ አንብበሃል ወይስ አላነበብክም? አትተዋት የሚለውን አንብቤያለሁ። የጠየቅኩህን መልስልኝ። ተጋብተዋል የሚል አንተ እንዳልከው ተጋብተዋል የሚል ቃል ስለተናገርክ ሎቱ ስብሐት እንዲህ ለማለቴ ተጋብተዋል የሚል ሀሳብን ከመጽሐፍ ቅዱስ ላይ አንብበሃል ወይስ አላነበብክም? ተጋብተዋል የሚል ተጋብተዋል የሚለውን አላነበብኩም። አትተዋት የሚለውን ያላነበብከውን ነገር ከዚህ በኋላ እንደ ማስረጃ አድርገህ አትተዋት የሚለውን እንዴት? ቆይ የኔ አባ አንድ ወደ ሉቃስ 2 ልውሰድ። ሉቃስ 2 ላይ ከቁጥር 7 ያለውን ላንብብል። እንደዚህ ነው የሚለው ዳድ ያለ እንደዚህ ነው የሚለው። ሰዎች እንዴት ናችሁ? ፓፓ እንዴት ነው? እሺ ወንድማችን ዳኒን እስኪ እንደው ፕሊስ ኦኬ እናውራው መሰለኝ። ዳኒ ሰላም ላንተ ይሁን። ሰላም ላንተ ጋድዬ፣ ሰላም ላንተ ይሁን። እንዴት ነህ? አለን። ያው ፈለገ ቅድም ጀምሮ ሲያስረዳ ነበር። በእርግጥ ያው ሐሳቡንም አጠር ብሎ ለመረዳት ያክል አንድ ነገር እንድትረዳ የምፈልገው ነገር አለ። በብሉይ ኪዳን አንድ ሴት ባል ሳይኖራት ጸንሳ ብትገኝ ምን ነበር የምትደረገው? ተወግራ ትሞታለች። በጣም ጥሩ። ስለዚህ ጌታችን ኢየሱስ ክርስቶስ እንደሚታወቀው በመንፈስ ቅዱስ ነው የተጸነሰውና ከመቤታችን በመንፈስ ቅዱስ ነው የተጸነሰውና ድንግል ማርያም ለምሳሌ በጊዜው የነበረውን አይሁዶች ያው ኦፍ ኮርስ ያ ህግ ነበራቸው፣ የተቀበሉት ህግ ነበራቸውና ማንም ሰው አጠገቧ ባይኖር ወይ ደግሞ እሷ ለምሳሌ ከመንፈስ ቅዱስ ነው የጸነስኩት ብትል አያምኗትም ነበር አይደል? በድንጋይ ትወገር ነበር አይደል? በጊዜው እውነት ነው። አዎ። ስለዚህ ምን ያስፈልግ ነበረ? ጠባቂ ባል መስሎ የሚታይ መጽሐፍ ቅዱስን ባይዘው ይለዛ ነው እጮኛ እያለ ዮሴፍን የሚጠራው ለምንድን ነው? ጠባቂ ኦኬ፣ ባል መስሎ መታየት የሚችል ሰው ያስፈልግ ነበር አይደለ? ግዴታ። ለምን? አይሁዶች ሲያዩ ያ የተወለደው ህፃን ልጅ ለዛ አይደለ? ቅድም ፈለገ እኮ ሲጠቅስልኝ የነበረው ጥቅስ ላይ
ይህ የአናጺው የዮሴፍ ልጅ አይደለምን ብለው ተሰናከሉበት እኮ የተባለው ለዛ ነው አይደል? እነሱ ራሱ ያስቡ የነበረው የዮሴፍ ልጅ እንደሆነ ነው አይደል? ጋድሳዬ እኮ ትክክል ነህ። እነሱም እኮ በስጋ በስጋ የሰጡት ቴስቲሞኒ እየተከራከርኩ አይደለም። አይ ክርክር ሳይሆን ሐሳቤን እንድታገኘኝ ስለፈለኩ ነው። ይኸው ሐሳቤን እንድታገኘኝ የፈለኩት ለምን መሰለህ? ዮሴፍ እጮኛ እየተባለም የተቀመጠው ጠባቂም ተብሎ የተቀመጠው ከምን አንፃር ነው ከተባለ ድንግል ማርያም ኦኬ፣ ቀደም አልከኝ በብሉይ ኪዳን ሴት ልጅ እንዲሁ ጸንሳ ወንድ ሳይኖር ጸንሳ ብትገኝ ትገደላለች፣ በድንጋይ ትወገራለች። ስለዚህ እግዚአብሔር አምላክ ደግሞ ኦኬ ክርስቶስ ኢየሱስ ደግሞ አምላክ በስጋ ሲገለጥ ደግሞ የሕግ ፍጻሜ ክርስቶስን ስለተባለ ክርስቶስ ሕጎችን ፈጽሟል። ኦኬ አይሁድ እንደመሆኑ በስጋ ከአይሁድ ዘር እንደመወለዱ ሕጎችን ፈጽሟል። ስለዚህ ምን አደረገ? ያ ነገር እንዳይሆን እግዚአብሔር አምላክ እርሱ ባወቀው ዮሴፍ ጠባቂ ተብሎ ለድንግል ማርያም ወይ ደግሞ ጠባቂዋ እጮኛ ተብሎ መጽሐፍ ቅዱስ ላይ ለማ ድንግል ማርያም እንዲጠብቃት ተደረገ። ይሄ ነው ፕላኑ። ለዛ ነው አይሁዶችም ዮሴፍ ጠባቂ እጮኛ እንዳትተዋትም እየተባሉ እነዚህ ቃላቶች የተቀመጡት ከምን አንፃር ነው? ጠባቂዋ ስለነበር። ለምን ሰዎች ሲያዩ አይሁዶች ይመለከቱና ሲያዩ ዮሴፍ እጮኛዋ ነበር የሚመስለው፣ ባሏ ነበር የሚመስለው። ለምን ከተባለ ድንግል ማርያም ያ ነገር ክርስቶስ ኢየሱስን ኦኬ ጸንሳ ስትገኝ ዮሴፍ ባሏ ካልሆነ እጮኛዋ ካልሆነ ወይ ደግሞ እጮኛዋ መስሎ ካልቀረበ እመቤታችን በድንጋይ መወገሯ ስለማይቀር ከዚህ አንፃር ነው እግዚአብሔር በዚህ ቅዱስ ነው። ከዚህ አንፃር ነው ነገሮች የተቀመጡት ለማለት ነው። ዳኒ ሐሳቤን አግኝተው ከሆነ አዎ ጋደሳዬ አገኝቻለሁ ሐሳቤን። ይኸውልህ የኔንም ሐሳብ አግኟ። የእናንተን ብቻ ሰው እንዳገኙ አታገፋፉ ፕሊዝ። ቤታችሁ ነው፣ አክብርን ነው የመጣ ነው፣ አክብርን ነው የመጣ ነው። እኛም ቤተ እምነታችንን ወክልን ነው የመጣ ነው። ትልቅ ተቋም ወክልን ነው የመጣ ነው። የምናወራ ከሆነ ዳይሎጋችን በጣም ስሙዝ ቢሆን ጥሩ ነው። ካልሆነ ደግሞ ማንም ገባው ንገረና። ኦኬ አታውቀው? አልደረስኩበትም። በጣም ጥሩ። አሁን ይሄን እንደ አንድ አሳይመንት ትወስዳለህ። ማቴዎስ ወንጌል ምዕራፍ 1 ሄደህ ስትመለከት ዮሴፍን የክርስቶስ ኢየሱስ የዘር ሐረግ ውስጥ ያስገባዋል። ለምንድን ነው የሚያስገባው ከተባለ አንደኛ በአይሁድ ስርዓት ሴቶች የዘር ሐረግ ዝርዝር ውስጥ አይገቡም። አንድ አይነት ላይን ስላላቸው አንድ አይነት የዘር ሐረግ ስላላቸው ወይ ደግሞ ላይን ኦፍ ዴቪድ ናቸው። እመቤታችንም ሆነች ዮሴፍ ኦኬ የዳዊት የዘር ሐረግ እንደመሆናቸው መጠን ለዛ ነው ዮሴፍና እመቤታችን የሥጋ ዝምድና ስላላቸው ዮሴፍን እዛ የዘር ሐረግ ውስጥ ይከተዋል። ኦኬ አገኘኛው? አዎ አይ ጥሩ፣ በጣም ቆንጆ ሐሳብ። አዎ ስለዚህ ምን እያልኩ መሰለ ዮሴፍና እመቤታችን ተጋብተዋል ክርስቶስ ኢየሱስ ከተወለደ በኋላ የሚለው ሐሳብ ምን እያረከው መሰለ ዘመዶችን እያጋባህ ነው። አሁን ገባኝ ፖይንቴ? አገኘው? ዘመዶችን ማጋባት ውስጥ ትመጣለህ። ጥንቃቄ ይፈልጋል። እንደዛ አይደለም ጋድሳ፣ እንደዛ አይደለም። ዘመዶችን እያጋባህ ነው አይደለም? ዳዊት የዘር ላይ በሙሉ ከኪዳን ጋር የተያዘ እንጂ ታዲያ ማን ከማን ጋር ተጋብቶ ነው ይሄ ሁሉ ዘር ዛሬ ያየነው? በጊዜው ነው ያልኩ። ወደ ኋላ ተመልሰህ አይደለም የሰው ዘር በቃ ፈለገ እንትን እንበል። በቃ ወንድማችን እዚህ ላይ እንትን ቢለው ይበቃል። በቃ ከአንድ ሰው ጋር የሁሉ ሰዓት እንትን ማለትም አይ ዶንት ቲንክ ኢትስ ኔሰሰሪ። ሐሳብ በሰጥ በጣም ስለቆየ እኔም በዚህ ላይ አጠር ያለች ሐሳብ ወይ ሰምቻችኋለሁ። እንዴት ዋላችሁ? ይሄ ዘመድ የሚለው ከሱ ብንነሳ ብዙም ከወንጌል አማኞች ሙሉ ወንጌል ማለት ነው። አየህ በመጽሐፍ ቅዱስ ላይ ልክ ክርስቶስ እንዳለው እያንዳንዱ ክርስቲያን የማመን ግዴታ አለበት እና ተወዳጅ ወንድማችን ሚኪ ልክ በመጽሐፍ ቅዱስ ላይ የተጻፉትን ነገሮች ስለሆነ አሁን አንስተን የምናወራው እጅግ በጣም መሰረታዊና ጠቃሚ ነው። መሰረታዊና ጠቃሚም ስለሆነ አቋም ይዘንበታል። እያንዳንዱ ፕሮቴስታንት ይጠቅመኛል መጽሐፍ ቅዱሱ እንዳለኝ እንዳዘዘኝ ብኖር እንደው ለነፍሴም ዋጋ ነው ብሎ ስለሚያምን ነው መጽሐፍ ቅዱሳዊ መሰረት አለኝ ብሎ የመጽሐፍ ቅዱስ ሐሳብ ነው ብሎ አምኖ ወደ አንድ ሐሳብ የሚያዘነበለው። በተመሳሳይ እኛም በክርስቶስ ኢየሱስ ምናምን ክርስቲያኖች ኦኬ እዚህ ኦርቶዶክስ ቅዱስ ቤተክርስቲያን ይሆናል ልጆች መጽሐፍ ቅዱስ የሚለውን ኦኬ ስለምናምን ነው አንድ አቋም ይዘን የምንናገረው እና እንዲህ አይነቱ አማርኛ ምናልባት የሆኑ
አዋቂ የሚሆኑ ሰዎች የተናገሯቸው ንግግሮቻቸውን ሰምተህ ከሆነ የተናገርከው እነሱም ልብ ያላሉት ብዙዎችም ልብ ያላሉት መሰረታዊ ነገር ይህ ሀሳብ ስለሆነ በመጽሐፍ ቅዱስ ላይ ወደድክም ጠላህም እያንዳንዱ የተጻፈውን ነገር አምነህ እስካልተቀበልክ ድረስ አንተ በክርስቶስ ኢየሱስ የማምን ክርስቲያን ማለት አትችልም። ኦኬ ለምሳሌ ትሪኒቲ ለምሳሌ ትሪኒቲ ሀሳቡ ተቀምጧል፣ በመጽሐፍ ቅዱስ ተብራርቷል። ስለ እመቤታችን ንጽህና ቅድስና በመጽሐፍ ቅዱስ ተብራርቷል፣ ተቀምጧል። እና አይ ችግር የለውም ምንም ከድነቴ ጋር አይገናኝም፣ እኔ እንደፈለኩ ብል እኔ እንደፈለኩ ባስብ የሚባል ነገር የለም ነው። ክርስቲያን ማንዋል አለው። ማንዋሉ ደግሞ መጽሐፍ ቅዱስ ነው። ልክ አንድ ነገር የሚያዘው አንድ አካል እንዳለ ሁሉ እያንዳንዱን ክርስቲያን የሚያዘው ማንዋሉ መጽሐፍ ቅዱስ ነው። ስለዚህ ማንዋልን ካልመሰልክ ፊክስ ትደረጋለህ ማለት ነው። እሺ ችግር የለም። ያው ከመጽሐፍ ቅዱስም ወልደዋለች ወይም ደግሞ ወንድሞች አሉት የሚለውንም ለማሳየት እየሞከር ነው። ለምሳሌ አሁን ጋዲ መጨረሻ ላይ ያነሳው አሁን እኔ አቋሜን እንደዛ አድርጌ በመጽሐፍ ቅዱስ ማስረጃ ያሳያለሁ የሚለው ሀሳብ በዛም ብንሄድ ችግር የለውም ለማለት ነው። አሁን ዘመዶች ቢሆኑ አብርሃምና ሳራም ዘመዳሞች ነበሩ በመጽሐፍ ቅዱስ። እህቱ እንደውም እህቱ ነበረች መጽሐፍ ቅዱስ ይናገራል። ስለዚህ ያ ማለት ዳኒን ካቋረጠ ሀሳብ ሳይሆን የሚለውን አያሳይም። ኦኬ አንድ ነገር ሚኪን አውቀዋለሁና እንደው አሁን የመጽሐፍ ቅዱስ ላይ ያለው ሀሳብ ከቅድም ጀምሮ ሲባል ነበርና መጽሐፍ ቅዱስን እንደው ከኪሳችን እንዳንተረጉመው ሚኪ ሜቢ በመጀመሪያው ቤተክርስቲያን እስከ 451 ዓመተ ምህረት ድረስ በቤተክርስቲያን አባቶች ዘንድ ድንግል ማርያም ሌሎች ልጆች ወልዳለች የሚል ትምህርት ያስተማረ ሰው አለ? ብዙ ጊዜ ያው የመጀመሪያዋ ሴንቸሪ ላይ የነበረችው ቤተክርስቲያን ወይም የሐዋርያት ቤተክርስቲያን ላይ እንዲህ አይነት አመለካከት ባይኖር ኖሮ አሁን የምናነባቸውን የመጽሐፍ ቅዱሶች ባልኖሩን ነበረ። ግን ከዛ በኋላ እንዳልከው በቤተክርስቲያን ታሪክ ብዙ አባቶች የሉ። እውነትህን ነው። የመጀመሪያው ክፍለ ዘመን ተወዳጆች እንግዲህ ክርስቲያን በሚል የዩቲዩብ ቻናል ላይ ሲተላለፍ አሃቲ ድንግል በሚል ዩቲዩብ ቻናል ላይ ይመስለኛል በእኔ ስም አካውንት እየከፈቱ ገንዘብ ለማሰባሰብ ሲሞክሩ የነበሩ ሰዎች ነበሩና በእኔ ስም የተከፈተ ምንም አይነት አካውንት የለም። ዩቲዩብ ላይ ምናልባት መልእክቶቻችን የምታስተላልፉ ዩቲዩበሮች እንደዚህ አይነት ጥንቃቄዎች እንዲደረግ የተቻላችሁን ብታደርጉ፣ በኮሜንት ሴክሽን ላይ ሊሆን ይችላል፣ የቪዲዮ ፖስቶች ላይ ሊሆን ይችላል። እንደዚህ አይነት ነገሮች በጣም ጥንቃቄ ያስፈልጋቸዋል። ለምሳሌ ለተለያዩ ገዳማት እና አድባራትም ገንዘቦች እንዲሰበሰቡ ስናደርግ ዩቲዩብ ላይ የሚመለከቱ ሰዎች ሰፖርት ማድረግ ሲፈልጉ ሌሎች አማራጮችን ተጠቅመው ሰፖርት እንዲያደርጉ በሉል ጊዜ ስም እንጠይቃለን። የእናንተም ትብብር ያስፈልጋል እና አሃቲ ድንግል የሚለው የዩቲዩብ ቻናል ላይ በማን ስም ነበር የሚለው? ጋዲ ስሙን እስቲ ያስታውሰኝ። ወደ ውስጥ መግባት አለብኝ። ተመስገን ያስታውሷል? ስሙ ጠፋብኝ። ሰይፈ ስላሴ ነው? አይ አይደለም፣ እንደዚህ ክርስትና ስም አይመስለኝም። ወይ ወጥቼ ልመለስ። አንዴ ቆይ ወጥቼ ልመለስና ስሙን ልንገርባል። እሺ ጋዲ እዛ ላይ ሄድበት ዲያቆን ላይቭ ላይ እያስተላለፉ ስለነበረ። ኦኬ እሺ ተወዳጆች፣ ምንድነው ትንሽ ከሰሞኑ የኔ ስልክ ተሰብሮ ምናምን ስለነበር ያው የተወሰኑ ሰዎች ለመግዛት የሆኑ አንዳንድ ነገሮችን ለማገዝ የተቻላቸውን ያው ሰፖርት ለማድረግ ያው ሀሳቦችን ሲሰጡ ነበረ። ተመስገንና ልደት ብቻ ናቸው አሁን ላይ ኢቨን በላይቭ ስትሪም ራሱ ማንንም ሰው ለዚህ ጉዳይ እንደዚህ አድርጉ ምናምን እያለን አይደለም። ተመስገንና ልደት ናቸው በውስጥ መስመር ሰዎችን እያወሩ ያሉት። ለዚህ እንግዲህ ለሆነ ለሚደረግ ነገር በአጠቃላይ የሆነ አንዳንድ ነገሮችን ለመግዛት የሆኑ ነገሮችን ፊክስ ለማድረግ ለማገዝ ሰዎች እያወሩ ያሉት ልደትና ተመስገንን ብቻ ነው። ከዛ ውጭ ግን በዩቲዩብ ላይ አሃቲ ድንግል በሚል ዩቲዩብ ላይ በማን ስም ነበር ጋዲ አካውንት ሲፖስት የነበረው? ሰይፈ ስላሴ ሙላቱ የሚል ስም። ሰይፈ ስላሴ ሙላቱ በሚል አካውንት ስልክ ቁጥርም ጭምር ተለጥፎ ለፈለገ ምናምን የሚል ነገር እንትን እየተባለ ነበር እና
እንዲህ አይነቱ አካውንትም ስምም በእኛ ስም የተከፈተ አይደለም ተወዳጆች። እና ያው ጥንቃቄ እንድታደርጉ ነው ባጭሩ። ኦኬ እናመሰግናለን ጋዲ በጣም ቴንኪው የኔ አባት። አንቺ በጠዋት ደውልሽ ነው ባይዘው በጣም ነገሮችን አለ ኤክስ ያረክሻቸው አንቺ ጭስ። እሺ እንቀጥል። ሄሉ እንዴት አለሽ? እንኳን ደህና መጣሽ። ይመስገን። ለዛሬ ተላልፎ ነው ወይስ መዳረሻ ነው አልገባኝም። አይ ዛሬማ የፕሮቴስታንት ወንድሞቻችን ትምህርቶችን ነው ዝም ብለን እያነሳን እየተያየን ያለ ነው እንጂ የቅዳሜ ማታው ፕሮግራም እንትን አላለም አልተጀመረም። እስከዛ ለሁሉም እንዲዘጋጁ ብለን ነው በነገራችን ላይ ቀን የሰጠናቸው። ጋዲ ያው አንተ ታውቃለህ አንዳንድ ጊዜ ልክ የሆነ አደገኛ የሆነ ሀሳብ ይዘው የመጡ ይመስላቸውና ልክ በሆነቻቸው የመጽሐፍ ቅዱስ ሀሳብ ነገሩ ሲቋጨባቸው አይ እናንተ ተዘጋጅታችሁ ነው እኛ ግን አልተዘጋጀንም የሚሉ ፕሮቴስታንቶች አሉና እንዲዘጋጁ በጣም ሰፊ ጊዜ ሰጠናቸዋል። ቅዳሜ ማታ ምሽት 3 ሰዓት ላይ ነው ላይቭ የሚኖረን። እስከዛ ስለሳ ድረስ እንግዲህ ፕሮቴስታንት የሆኑቶች ወንድሞች መጽሐፍ ቅዱስ እንዲያነቡ ያው በተቻለ አቅም እድል ሰጥተናል። አንብባችሁ ተዘጋጅታችሁ ኑ እንጠብቃችኋለን። እና ሄሉ በዚህ አጋጣሚ ተመስገንን፣ ጋዲሳን፣ ዲያቆን ሞኬን እና ልደተ ቃልን ተዋወቂያቸው። በጣም በጣም ትልቅ ዋጋ ከፍዬ አስተምሬ የቅዱስ ቤተክርስቲያናቸውን እምነትና ስርዓት ጠንቅቀው እንዲይዙ ያደረኳቸው ወንድሞቼ ናቸው። ሄሉዬ ተዋወቂያቸው አራቱንም፣ ተመስገንም፣ ጋዲሳንም፣ ዲያቆን ሞኬንም ልደቴንም። ጋዲ ተዋውቃታል ሄሉ? መምህሩን አላየሁትም እስካሁን። አስተምሪ የሆነ ድምፅ ሰማሁ አስተምሪ የሚል መምህሩን አላየሁትም። እሺ ይሁን። ለማንኛውም እህታችን ሄሉ ሰላም ብያለሁ። እንዴት ነሽ? አንዳንድ ቪዲዮዎች እያየሁ ነበር ከአንተ ጋር ላይቭም እየገባችና የምትለቃቸውን ቪዲዮዎች ሰላም ብያለሁ። እግዚአብሔር ያበርታሽ፣ በርቺ። እግዚአብሔር ይመስገን። አሜን አሜን። ፎሎ ባክ መልሽላት እንጂ ለሁሉም ሄሉ እና ጋዲን ፎሎ አድርጓት። ስላወኩሽ ደስ ብሎኛል። አስተምሮኝ ነው ያጠመቀኝ ዲያቆን። እውነቱ ነው፣ አልተሳሳተም። ወይኔ ተመስገን፣ ወይኔ ተመስገን። እኔ ምንም ቃላቶች አጥሮኛል ስላንተ በእውነቱ። ፎሎ አድርጓት። ተሙ ፍሬንድ ብትሆኑ አሪፍ ነው። ሞር ሁሉም ጋር እየመጣች እንድትማር ሄሉዬም ፎሎ አድርጓት። ሄሉዬም የነጋዲን የነለትን ምናምን ፎሎቸው መልሽላቸው። እኛ የፕሮቴስታንት ወንድሞችሽ እንወድሻለን። እሺ ጆን ላይ በጣም አይተናል። ቴክስትን እያየን እንወድሻለን እያለን እየጻፍን ነበረ። ሄልዬ የክርስቶስ ደም የፈሰሰልሽ እህታችን ነሽ። በጣም ነው የምንወድሽ። እኔንም ፎሎ አድርገኝ፣ እኔም ፎሎ አድርገሻለሁ። ምን ነው ፈለገ እኛ ብቻ አልክ። ለምን እኮ ጥሩ አይደለም። አንተ ገስት ላይ እኛን አቆመህን ጥሩ አይደለም። እውነት አይ እሺ ይቅርታ ዳኒ፣ ይቅርታ። እንግዲህ አሁን የጠራሃቸውንም ስሞች እኔ ከዚህ ቀደም ሰምቻቸው አላውቅም። ለማንኛውም ያው ከዛ እኔ ከሌላ ከክፋት አንጻር ሳይሆን ሄሉ እህታችን ኦርቶዶክስ እህታችን ነች እና ኦርቶዶክሳዊ እህት እስከሆነች ድረስ ኦርቶዶክሳዊ ወንድሞቿ እኛ ስለምናስተምራት ስለምንመክራት ዋጋም ስለከፈልንባት ከዛ አንጻር የተሻለን ያክል ለማድረግ ነው። ከዛ ውጭ ግን እኔ አሁን ፕሮቴስታንቶችን ፎሎ አታደርጊ አንፎሎ አድርጊ እኔ አላልኩም ዳኒ። ሄሉ ፈቃድ አላት የምትፈልገው። አሁን ለምሳሌ እኔ በጋዲ ስለማምንበት ጋዲን ፎሎ አድርጊው እላለሁ። በልደት ስለማምንበት ልደትን ፎሎ አድርጊው። በዲያቆን ሞኬ በተመስገን ስለማምንባቸው እነሱን ፎሎ አድርጊያቸው እላለሁ። ማምንባቸው ከነሱ ብዙ ትምህርት እንደምትማር ስለማምን። ከዛ ውጭ ግን በጣም አሁን ለምሳሌ ተስፋ የቆረጠን ሰውን አሁን ፎሎ አድርጊ አላላትም ዳኒ። ገባ? በጣም በነገር ዳኒ አንተን አይደለም ብራዘር። አቤት 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 አንደበት አቤት ምላስ ደስ ይላል። እሺ ኤኒዌይስ ችግር የለውም። ሄሉ ነፃ ፈቃድ ስላላት የምትፈልገውን ሰው ፎሎ ታደርጋለች፣ የምትፈልገውን ሰው ፎሎ አታደርግም። ይሄ መብቷ ነው። ዳኒ ለማንኛውም ጥሩ ማስታወቂያ ነው የሰራው። እሺ ልደተ ቃል ወንድማችን እንዴ አይደል? ማውራት እንደማይመቸው ታውቃለህ አይደል? አንቺ ሳት ስሚ አንተ ነህ ለካ እሺ ዲያቆን ሞኬ
ግን ታውቃለህ ማውራት እንደማይመቸው መጀመሪያ ተመስገን በእናትህ ምን አድርግ አንድ ጊዜ ሰላም ልበላችሁ። ሰላም ዋላችሁ ለማለት ጊዜ የለውም አሁን በዚህ ሰዓት። እኔ ጌታ ኢየሱስ ጋዲ እኔ በዚህ ልክ ግን እኔ ሰው ጉዝጓዝ ይሆናል በጌታ በኢየሱስ ቻሉ መድኃኒ ቻለው ዲያቆን እንዴት አሉ? እንዴት አሉ ዲያቆንዬ? ሰላም ነው? ለማንኛውም ተሙን ዝም በለው እንደዚህ ዝም ማለት ይሻላል እና ለማንኛውም ሰላም ብያችኋለሁ። ጋዲ ተሙ ሄለንን ተዋውቃታል? ዲያቆን ኦኬ ልደቴ ሄለንን ተዋውቃታል? አልተዋውቋት ሜይ ቢ አንዳንድ ጊዜ አያታለሁ። እውነት ለመናገር አንተ ጋርም ላይቭ ላይ አያታለሁ ግን አልተዋወቅኳትም። ተገናኝተን አናውቅም። አሁን ፎሎ አድርጓት ዲያቆን ሄሎዬም ፎሎ መልሽላቸው። እሺ ሄሎ እህታችን እንኳን ደህና መጣሽ። ስላገኘንሽ በጣም ደስ ብሎናል። እንግዲህ እግዚአብሔር በቤቱ ያጽናሽ ያበርታሽ። አሜን አሜን አሜን። ዲያቆን የኔ ተወዳጆች በጣም ብዙ ጊዜ እንደምታውቁት ፕሮቴስታንት ወንድሞቻችን ልባቸው ሆነ እንደው አይን የሆነ ኢሉሚናቲ መሆን ፈልገው ነው ምናምን አይባልም መቼም አይደል? የሆነ ልባቸው ግን ራሳቸው መልከታ ብዙዎች የሚፈቱ ስለሆኑ በጣም ብዙ ሰው ሰራሽ ትምህርት ግን በውስጣቸዋል። በጣም ብዙ ሰው ሰራሽ ትምህርት በጣም የሚያስደነግጡም ደግሞ የዛን ያክል ከባባድ ትምህርቶች አሉ በውስጡ። እነሱን እያነሳን እንወራለን። አሁን የጀመርናትን እንጨርስ እና ከዛ በኋላ እንቀጥላለን። ግሬስ የሚል ግሬስ ስምሽ ነው ማለት? ጸጋ ነው ስሜ። ኦኬ እሺ ጸጋ ከየት ቤተ እምነት መጣሽ? ኦርቶዶክስ ነኝ ፈለገ እና ጥያቄ ኖሮኝ ነው የመጣሁት እንጂ እንትን ልል አይደለም። ይቅርታ። እና በዚህ አጋጣሚ በጣም ጋዲ እና ቃኬ ለእኔ ስፔሻል ሰዎች ናቸው በጣም እና ስላገኘኋቸው ደስ ብሎኛል። ቅድም ማርያም በማርያም የሆነ ደስ የማይል ወሬ ዳንኤል ሲያወራ ነበርና ሲምፕል የሆነ ካልኩሌሽን እዛው ላይ እኮ የዮሴፍ ልጅ ነው ይላል አይደል? እኔ ለምን የዮሴፍ ልጅነቱን መቀበል እንደሚከብዳቸው ነው ግራ የሚገባኝ። ወንድምና እህቱን ከተቀበሉ ለምን አባቱን አይቀበሉ? የእግዚአብሔር ልጅ እንደሆነ እንዴት ይቀበላሉ? እዛው ጋር ስለተጻፈላቸው። ፕላስ ደግሞ መጽሐፍ ቅዱስ ላይ የሌለ ነገር ነው አይደል ሲያወራ የነበረው። ማርያም ኢየሱስን ከወለደች በኋላ አግብቷት ምናምን የሚል መጽሐፍ ቅዱስ ላይ የለም። የራሱ አሰምሽን ነው። እና ዱ ዩ ቲንክ ጳውሎስ መናኒ ነበር አደለ? አሜን። ጴጥሮስ አላገባም አልወለደም፣ በድንግልና የኖረ ሰው ነበር አደለ? እንደው ማርያም አምላክን የመሰለ ቆይ አንዴ ልጨርስ ዳንኤል። ኢየሱስ አምላካችን ነው አደለ? እንዴት ነው አምላክን የወለደች ሴት ከዛ በኋላ ሩካቤ ስጋ ልታስብ የምትችለው? በጣም በቃ የሆነ እኔ በጣም ሁል ጊዜ ተአምር ስለሚሆንብኝ ነው። በነገራችን ላይ እንዴት ነው የወለደችው መንፈስ ቅዱስን ከማንም መጀመሪያ ቀድማ የተሞላች ሴት ከዛ በኋላ እንዴት ስጋዋን አስባ አግብታ ትኖራለች ብለው እንደሚያስቡ በጣም ነው የሚደንቀኝ። በዚህ አጋጣሚ ችነካ አርጌ ልለፍ ብዬ ነው። ይሄ አይደለም ጥያቄ። ቅድም እንደ አጋጣሚ ቲክታክ ስክሮል ሳደርግ ድንገት ነው ዮኒ ማኛ ጋር ገባሁኝና በጣም አይወስ ሾክድ። የሚያወሩት ነገር በጣም ነበር የከበደኝና አይ ቲንክ ልደት ጥሪ አቅርቦለታል። እሱ እስከሚደርስ ይሄ በገድል ምናምን አሁን ላይ ተሸውዶ እንትን ይላል ብዬ አላስብም። የኦርቶዶክስ ወጣት ገድል እንትን ብሎ የሆነ ብቻ በጣም ደንግጬ ስለነበር ነው ሲያወሩ እና እነሱ ሲያወሩ የነበረውን በደንብ ያስተማራችሁበት ፖይንት ካለ ዩቲዩብ ላይ ምናምን ፈልጌ ማየት ስለፈለግኩኝ ነው። ማለት
የእነሱን ትራሽ መስማት አልፈለኩም። ወዲያው ነው ደንግጬ የወጣሁት። ምክንያቱም ላይክ ዋልድባ ያሉ አባቶችን በጣም ነው መወዳቸው። በጣም ላይክ በእነሱ ጸሎት አለን ብዬ ማስብ ማለት በጣም በቃ የተቀደሰ ቦታ ነው ብዬ ማስበው ቦታ ነው እና እንደዛ ሲያወሩ በጣም ሾክድ ሆኜ ነው ወዲያው የወጣሁት ማለት ነው። ሙሉንም መስማት አልፈለኩም ነው ላይክ እንደኔ በጣም ደንግጦ ሌላ ውሳኔ የሚወስድ ወጣት ይኖራል። የሆነ ከንፈር መሳሳም የሆነ ኢየሱስ የሆነ ሳመ እንደዛ ብቻ የሚል ነገር ነበር የሰማሁት ነው። በጣም ነው ደንግጬ የወጣሁት ማለት እንደዛ ብሎ ሙስሊሞች ነበሩ እንደዛ ሲያወሩ የምሰማው አላቅም። አንድ ፕሮቴስታንት የራሱን አምላክ እንደዚህ አምላኬ ብሎ ነው እንግዲህ እያሉ የሚውሉት እና በዛን ያህል መጠን ወርደው ሳያቸው በጣም ነው ሾክ ሊሆንኩት እና ላይክ እንደዛ ያሉ አስተምሮቶችን በደንብ ግልጥ አድርጋችሁ ብታስተምሩን ደስ ይለኛል። አክቹሊ አስተምራችሁ ሊሆን ይችላል ግን አሚፎ ቲክታክ እና ከዚህ በፊት ያስተማራችሁት ካለ ላይክ ሪፈር እንድናደርግ ብትነግሩን ደስ ይለኛል። ምክንያቱም እሱን እየሰማ የሚስት በጣም ብዙ ወጣት ይኖራል። አይኖ እናንተ በስፋት እያስተማራችሁ ነው በገድል ሰው እንዳይፎገር። አሁን ላይ ይታለላል ብዬ ማስብ ኦርቶዶክሳዊ የለም፣ ግን ስቲል ላይክ የሆነ አለ እርግጥ ያላረገለት ትውልድና እነዚህን ትምህርቶች ተከታተሉ ብላችሁ በደንብ ብትነግሩን ደስ ይለኛል። ይሄ ልጠይቃችሁ ነው የገባሁት። ናቸው የጸሎት መጽሐፍቶቻችን ናቸው። ኦኬ የረድኤት መጽሐፍቶቻችን ናቸው። የቃል ኪዳን ይቅርታ እና የሃይማኖት መመስረቻዎች አይደሉም። የሃይማኖት መመስረቻ አይደሉም ማለት ግን በቤተ ክርስቲያናችን ውስጥ ቦታ የላቸው ማለት ነው አይደለም። ተወዳጆች አይደለም። እሺ ሰው በአዋልድ መጽሐፍት ከፕሮቴስታንቶች ወንድሞች ጋር ለምንድን ነው ማናወራው ከተባለ በደንብ አድርጋችሁ አዳምጡ። ሀሎተ እግዚአብሔርን የማያምን ሰው እግዚአብሔር አለ ብሎ የማያምንን ሰው ሙሴ ቀይ ባህርን በበትሩ ከፈለ ብትሉት ለሱ ተረት ተረት እንደሆነ ሁሉ በተመሳሳይ በመጽሐፍ ቅዱሱ ትምህርት ከኦርቶዶክስ ቤተክርስቲያን ጋር ያልተጣጣሙና ያልተስማሙ ሰዎችን የቃል ኪዳን የረድኤት የበረከት መጽሐፍቶቻችን አንስታችሁ ለምሳሌ እንዲህ ብትሏቸው ከመጃጃል ከመሞኘት እንደው ግራ ከመጋባት ያለፈ ሌላ ምንም ያለፈ ቁም ነገር ከነሱ ጋር ዲስከስ አታደርጉም ነው ባጭሩ። አታደርጉም። ግን እያንዳንዱ በአዋልድ መጽሐፍቶቻችን ላይ ያሉት በገላት በድርሳናቶቻችን የተደረጉ ታምራት በአጠቃላይ ግን በመጽሐፍ ውስጥ አሉ። ለምሳሌ ቀደምታችን እንዳለችው ከንፈር ስለመሳሳም አይነት ጉዳይ እያወሩ ነበረ። አዎ ገላችን ላይ ጻድቁ አባታችን አቡነ ባጽዮንን ጌታችን መድኃኒታችን ኢየሱስ ክርስቶስ ከንፈራቸውን ስሟቸዋል። እሺ መልካም። በስጋዊ ፍትወት ሰው መረዳት አለበት ማለት ነው። ይህን ሀሳብ እንዴት ነው እየሄዳችሁ ያላችሁት ፕሮቴስታንቶች ወንድሞቻችን? ለምሳሌ እግዚአብሔር አብ የወልድ አባት ነው ስንል ልክ እንደ ምድር ያረዳድ ነው ማለት ነው የምትረዱት? አይደለም። አባትነቱን ልክ በምድር ያረዳድ እንደማትረዱት ሁሉ እያንዳንዱን መንፈስ የሆኑ ሀሳቦችን በአጠቃላይ በስጋ ያረዳድ መረዳት አያስፈልግም። ለምሳሌ አብርሃም ለይስሐቅ አባት እንደሆነው ይስሐቅም ለያዕቆብ አባት እንደሆነው አይደለም አባት የሆነው። ምን ማለት ነው? ልክ በምድራዊ አይነት ስርዓት ልትገነዘቡት አይገባም ነው። የእግዚአብሔር አብን አባትነት ከምድራዊ ስርዓት ጋር በፍጹም ልታገናኙት አይገባም። ለምሳሌ ወላጆች ሕፃን ልጆቻቸውን ከወለዱ በኋላ ከፍቅር የተነሳ ከንፈሮቻቸውን ይስሟቸዋል። ከምን የተነሳ አልኳችሁ? ከፍቅር የተነሳ ሁለንተናቸውን ቢስሟቸው ኦኬ ስጋዊ ፍትወት ስላለባቸው ነው ለምሳሌ በመጽሐፍ ቅዱሳችን ላይ ይሄ ከገላት ላይ አውጥተው ይኸው ኦርቶዶክሳን እንዲሆኑ የሚሉ ሰዎች በአጠቃላይ መጽሐፍ ቅዱሱ ላይ ያለውን ነገር ረስቶት ነው በነገራችን ላይ የሚናገሩት። መጽሐፍ ቅዱሳችን ላይ ኤልሳ ሞቶ የነበረውን ሕፃን በደንብ አዳምጡኝ ሁላችሁ። ሞቶ የነበረውን ሕፃን ወደ ቤቱ ከገባ በኋላ በሮቹን ዘግቶ ይላል አይኖቹን በአይኑ ላይ እጆቹን በእጁ ላይ ከንፈሮቹንም ደግሞ ከንፈሮቹ ላይ አድርጎ በላዩ ላይ ተኛበት ይላል። ከዛ የሕፃኑም ገላ ደግሞ ሞቀ ይላል መጽሐፍ ቅዱሳችን። የትኛው ፕሮቴስታንት በነገራችን ላይ ስለዚህ ሀሳብ አፉን ሞልቶ ራሱ አይናገርም። የትኛው ፕሮቴስታንት? ምክንያቱም ብዙዎቹ እውቀታቸው አንደኛ ውስን ነው፣ ፕላስ ደግሞ እውቀታቸው የተመሰረተው ቅድም እንዳልኳችሁ ኦርቶዶክስ ቤተክርስቲያንን ከመዝለፍ ጋር ተያይዞ ነው። ለሁሉም ነገር በቂ ምላሽን የምትሰጠው በነገራችን ላይ ስንድ የሆነችው ቅዱስ ቤተክርስቲያናችን ነች። እዚህ የመጽሐፍ ቅዱስ ክፍል ላይ ኤልሳ በዛ ሕፃን በአይኑ እጆቹን በእጁ
ኦኬ አፉንም ከንፈሩን ማለት ነው በከንፈሩ ላይ አድርጎ በላዩ ላይ የተኛበት ይላል። እሺ ለምን ይሄንን አውጥታችሁ ለምን እግዚኦ እግዚኦ ለምን አትሉም? እግዚኦ ይልሳ ምን አይነት ስራን ይሰራው ለምን አትሉም? ምክንያቱም እኛ ክርስቲያኖች ነን። አያችሁ እያንዳንዱ እንዲህ አይነት ወርዶችን በአጠቃላይ በስጋዊ ፈቃድ በስጋዊ አስተሳሰብ የምንቀይረው ከሆነ ይሄ በጣም በጣም በነገራችን ላይ እንዴት የወረደ ማንነት ነው። ባጭ አንዳንድ ጊዜ ከምን የዋለች ጥጃ ምን ተብላ መጣች ይባላል እና በየአዳራሹ እግዚአብሔርን ሳትፈሩ በየአዳራሹ የምትዘሙቱ ሰዎች ናችሁ። ልክ በዚህ ልክ ክርስቶስን የምትደፍሩት በነገራችን ላይ በዚህ ልክ ምክንያቱም ደፍራችሁ የትኛውም ቦታ ላይ ኦኬ በአዳራሽም ጭምር ውስጥ ለስጋዊ ፍትወት ስለምትነሳሱ ውስጣችሁ ለስጋዊ ፍትወት ስለሚነሳሳ እያንዳንዱን የመጽሐፍ ቅዱሱን ክፍል በአጠቃላይ ይኸው እንዲህ ነው ይኸው ይውልኝ ገሉ ምናምን ብላችሁ ትጃጀራላችሁ። እና ፕሊዝ በዚህ ልክ አትሙ። እኔ አሁን በዚህ ልክ ታች ከወረዱ ሰዎች ጋር ታች ባንወርድ ጥሩ ነው። ለማንኛውም ግን ያ ክፍል ምን ይላል? ቅድም እንዳልኳችሁ አይኑን በአይኑ ላይ እጆቹን በእጁ ላይ ከንፈሩ በከንፈሩ ላይ አድርጎ በላዩ የተኛበት የሕፃኑም ገላ ሞቀ ይላል። ተወዳጆች የሕፃኑም ገላ ምን አለ? ሞቀ። የሕፃኑ ገላ ሞቀ። እሺ የሕፃኑ ገላ ሞቀ ማለት ለሴክሹዋል ኢንተርኮርስ ሰውነቱ ተነሳሳ ማለት ነው። እግዚኦ መሐረነ ክርስቶስ። ይሄንን ቃል አስቡት ገድል ላይ ቢሆን ኖሮ አሁን ያነበብኩላችሁ የመጽሐፍ ቅዱስ ክፍል አስቡት ድርሳን ላይ ተጽፎ ቢሆን ኖሮ ሊያውም ሰውነቱ ሞቀ ተብሎ ማለት ነው። በቃ ያዙ ይልቀቁኝ ዋይ ነበር የሚባለው። ግን እግዚአብሔር ይመስገን ቤተክርስቲያናችን ስንዱ ናት። ይሄም ሀሳብ ያለው መጽሐፍ ቅዱስ ላይ ነው። እያንዳንዱን መንፈስ የሆኑ ነገሮችን በአጠቃላይ በስጋይን ተመልክተን አንፈታም በስጋይን። ኦኬ እዚህ ክፍል ላይ የሕፃኑ ገላ ሞቀ ምን ማለት ነው? ሰዎች ሲሞቱ እንደምታውቁት ተወዳጆች የሰውነት ቴምፕሬቸራቸው ሙቀታቸው ይቀንሳል፣ ይቀዘቅዛል። ኦኬ ይሄ ሙቀታቸው ይቀንሳል። ሰው ሲሞት ነፍሱ ከስጋው ስትለይ በሰውነቱ ያለው የሙቀት ቴምፕሬቸር እየቀነሰ እየቀዘቀዘ ይሄዳል። ቅዱሳን ሁለንተናቸው ቅዱስ ነው ተወዳጆች፣ ሁለንተናቸው ቅዱስ ነው። እንኳን አካላቸው ኦኬ ስለ አምላካቸው ብለው የሚቆርሱ ስጋቸው የሚፈሰው ደማቸው ይቀርና አጽማቸው እንኳ ድውያንን ይፈውሳል። የጻድቅ ሰው ጸሎት ኃይልን ታደርጋለችና የቅዱሳን አጽማቸው እንኳ ቅዱስ ነው፣ ድውያንን ይፈውሳል። ኤልሳ ሁለንተናው ቅዱስ ነውና ኦኬ በስጋዊ ፍትወት ሳይሆን በመንፈሳዊ ኃይል በዛ ሕፃን ላይ ተኛ። ለምን? ሁለንተናው ቅዱስ ስለሆነ ለዛ ሰው ወይም ለዛ ሕፃን ሕይወትን ይዘራ ዘንድ ኦኬ ሁለንተናው ቅዱስ ስለሆነ በሕፃኑ ላይ ተኛ። የሕፃኑ ገላ ሞቀ ማለት ሞቶ ነበረ። ኦኬ ከዛስ በዳግም ከእንደገና በላዩ ላይ ነፍስ መዝራት ጀመረ። ዳግም ከእንደገና አያችሁ፣ የሰውነት ሙቀቱ ቀንሶ ነበረ፣ ሞቶ ነበረ። ኤልሳ ግን በላዩ ላይ ሁለንተናውን አካሉን አስነቅቶ በላዩ ላይ ሲጸልይበት ዳግም ከእንደገና ነፍስ ዘራበት ይላል። ነፍስ ዘራበት ዳግም ከእንደገና እና በዚህ ልክ መሞኘት አያስፈልግ። አሁን ይሄ ሀሳብ ድርሳን ላይ ተጽፎ ቢሆን ኖሮ ይሄ ሀሳብ ገድል ላይ ተጽፎ ቢሆን ኖሮ እኔ ምን ያክል ሊሞኙ እንደሚችሉ አስቡት። እና ተወዳጆች እንዲህ አይነት ነገሮችን በቤተክርስቲያናችን የምንመለከተው በኦርቶዶክስ ያረዳ ነው። በአጭሩ ሁለት ሀሳብ ብቻ ልበላችሁ። ድርሳናት፣ ገላት፣ መጽሐፈ ቅዳሴ፣ ሌሎች መጽሐፍቶቻችን ላይ ታምረ ማርያም፣ ሌሎችም ላይ ያሉትን ሀሳቦች የሚብራሩት በኦርቶዶክስ ያረዳድ ስለሆነ በመጀመሪያ እኛን ጠይቁን። ፕሮቴስታንቶች ለዘለፋ ከሆነ ችግር የለውም። ራሳችሁን አሳመናችሁ ኦርቶዶክሲያን እንዲህ ናቸው እንዲህ ነው በሉ፣ ችግር የለውም። እውነት ለመረዳት ከሆነ ግን ነገሩ የሚፈታው በኦርቶዶክስ ያረዳድ ስለሆነ መታችሁ ጠይቁን። ለምሳሌ እመቤታችን ማርያምን ለማመስገን ነው ትውልዱ የተፈጠረው ሲባል ምን ማለት ነው የሚለውን ሀሳብ እኮ የሚፈታው በኦርቶዶክስ ያረዳድ ነው። ፍጥረት ሁሉ እመቤታችን ለማመስገን የተፈጠረው አይደለም። ፍጥረት ሁሉ የተፈጠረው እግዚአብሔርን ለማመስገን ነው። ፍጥረት ሁሉ እመቤታችን ለማመስገን ተፈጠረ የሚለው ሀሳብ ግን ምን ማለት ነው? ኦርቶዶክስ ያረዳድ ይፈልጋል። አያችሁ፣ ቁጭ ብለን መጽሐፍትን ገልጠን እንዲህ ማለት ኦኬ፣ እዚህ ጋር የተቀመጠው ሀሳብ እንዲህ ለማለት ተፈልጎ የተቀመጠ ነው። በኦርቶዶክስ ያረዳድ እንፈቷለን ማለት ነው። እግዝእትነ ማርያም ነበረትም ቅድመ ዓለም በህሊና አምላክ ሲል ለምሳሌ ይሄንንም ማረዳድ የምንፈታው በኦርቶዶክስ ያረዳድ ነው። ስለዚህ በገላት በድርሳናት ላይ የተጻፉትን ሀሳቦች ዝም ብሎ ተነስቶ በስጋዊ ፍትወት ይሄ ሴሰኛ የሆነ ሰው ሁሉ ተነስቶ ይሄ በቃ አስተሳሰቡ በአጠቃላይ ወደዛ ስለሆነ በስጋ ያረዳድ የሚፈታው ከሆነ ስህተት ነው። ተወዳጆች እንዲህ አይነት መጽሐፍ ቅዱስ ላይ ያሉ ሀሳቦች አሉ እና ያንን እንድትረዱ ትፈልጋለሁ። ጋዲ ፈለገ ቃልዮት ያሰማልን። እዚሁ ላይ ቀደም ያልከውን ነገር አሁን የኤልሳን ታሪክ እንደው መጽሐፍ ቅዱስ ላይ ለማሳየት ያክልና አንድ ሀሳብ ለመጨመር ያክል ነው። ጋይስ ጥቅሱን የምትፈልጉ ሰዎች ኦኬ፣ ይሄ መረዳት ክርስቲያናዊ ማይንድ ሴት ፈለገ እንዳለ ኦርቶዶክሳዊ ማይንድ ሴት በጣም መሰረታዊ ነገር ነው። ጥቅሱ
አይ ቲንክ ቆይ ኮሜንት ኦፍ እናድርግላችሁ መሰለኝ ፈለጋ እንዴ እሺ ጥቅሱን የምትፈልጉ ሰዎች ድምጽ ይሰማናል ፓፓ ሁለተኛ ነገሥት ምዕራፍ 4 ላይ ታገኙታላችሁ ታሪኩ ኦኬ ሁለተኛ ነገሥት ምዕራፍ 4 ላይ ከቁጥር 30 ጀምሮ ጥቅሱን እናንብቡ ምን እንደሚል እንግዲህ አንድ እናት አለች ህፃኗ ታሞባት ነው ፈለገ ቅድም እንዳላችሁ የህፃኑም እናት ኔትወርክ ያስቸገረ ነው አንተ ሰው ምንድነው ጽሁፉ አነሰ ሶሪ በጣም በትንሹ ኦኬ አሁን መጣሽ እንደዚህ ይላል ሁለተኛ ነገሥት ምዕራፍ 4 ቁጥር 30 ላይ እንደዚህ ይላል የህፃኑም እናት ያው እግዚአብሔርን በሕያው ነፍስም እምላለሁ አልተውህም አለች ተነስቶም ተከተላት ማን ነው ኤልሳ ኦኬ ልጇ እንግዲህ ታሞባታል ከዛ በኋላ ተነስቶም ተከተላት ገያዝም ቀደማቸው እርሱንም ሊገናኘው ተመልሶ ህፃኑ አልነቃም ብሎ ነገረው ኤልሳም ወደ ቤት በገባ ጊዜ እነሆ ህፃኑ ሞቶ በአልጋ ላይ ተጋድሞ ነበረ ህፃኑ ሞቶ በአልጋ ላይ ተጋድሞ ኢማጂን ጋይስ ህፃኑ ሁላ ሞቶ ነበር ቁጥር 33 ላይ እንደዚህ ይላል ገብቶም በሩን ከሁለቱ በኋላ ዘጋ ወደ እግዚአብሔርም ጸለየ ኢማጂን ጋይስ ወደ ማን ጸለየ ወደ እግዚአብሔርም ጸለየ መጥቶም በህፃኑ ላይ ተኛ አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት የህፃኑን ገላ ሞቀ ይላል እስቲ ጴንጤዎችን ጠይቃችሁ እንደው እድሜ ልካችሁን እንደው ደህና ነገር ማታነሱ እድሜ ልካችሁን ገደል ላይ ለመወሸቅ የምትሞክሩ ሰዎች ምን ታደርጉታላችሁ ይሄን አፉንም በአፉ አይኑንም በአይኑ እጁንም በእጁ ላይ አድርጎ ተጋደመበት የህፃኑን ገላ ሞቀ ተመልሶም በቤት ውስጥ አንድ ጊዜ ወዲና ወዲያ ተመላለሰ ደጋግሞ ሞቶ 7 ጊዜ በህፃኑ ላይ ተጋደመ ህፃኑ አይኖቹን ከፈተ የሞተ ህፃን ተነሳ ሁለተኛ ነገሥት ምዕራፍ 4 ቁጥር 34 እና 35 ይሄ እግዚአብሔር ቃል ላይ ነው ያለው እንዴት ነው የምንረዳው ነው ዋናው ነገር ማይንድ ሴት ይፈልጋል ኦኬ ከዛ ባለፈ ፈለጋ አንድ ተጨማሪ ነገር ማሳየት እንፈልገው መኃልየ እነዚህ ሰዎች አንብቦት የሚያውቁም አይመስልኝም መኃልየ ምዕራፍ 1 ቁጥር 2 ላይ ፈለገ ሜቢ አማርኛ መጽሐፍ ቅዱስ አጠገብ ካለ ነው ውጪ ስላለው ነው ምዕራፍ 1 ቁጥር 2 ላይ ምን ይላል ታች ያላችሁ ሰዎች በአፉ መሳም ይሳመኝ ጠቢቡ ሰለሞን ስለ አምላክ ነው እዛ ጋር እየተናገረ ያለው በአፉ መሳም ይሳመኝ ብሎ እየተናገረ ነው ምን ማለት ነው ኦኬ አሁን ገድላት ላይ በአፍ መሳሳም ሲባል እንደው ጭንቅላታችን እንደተባለው ይሄ ፍትወትን ብቻ ስለሚያስብ ዛሬ ስለሚሄድ ነው እንጂ ምን ማለት ነው አንድ ትርጉም ላሳያችሁ ይሄ መኃልየ በአፉ መሳም ይሳመኝ የሚለውን ፓርት አንዴ ሊቁ ቅዱስ አምብሮዞ ሚላም ማለት ነው የሶንግ ኦፍ ሶንግስ የሚለው ያው መኃልየ ምዕራፍ 1 ቁጥር 2 ነው እንዲህ ብሎ ይፈታዋል ኦኬ ቆይ አንዴ እንደዚህ ይላል ሶንግ ኦፍ ሶንግስ ቻፕተር 1 ቁጥር 2 ላይ እንደዚህ ይላል therefore such a soul also desires many kisses of the word okay so that she may be enlightened with the light of the knowledge of God በአፉ መሳም ይሳመኝ ሲባል የአምላክን ዕውቀት ከማግኘት አንፃር ነው ያን ነገር እየተናገረ ያለው የምንን she may be ነፍሳችን enlightened with the light of the knowledge of God ከእግዚአብሔር ዕውቀት ከአምላክ ዕውቀት አንፃር ነው በአፉ መሳም ይሳመኝ for this is the kiss of the words okay የአምላክ መሳም ወይ ደግሞ ወርድ የሚለው እግዚአብሔር ቃል ነው ወልድ ነው I mean the light of the holy knowledge God the word kisses us እግዚአብሔር ወልድ ይስመናል ብሎ ይናገራል ቅዱስ አምብሮስ ከምን አንፃር ከተባለ ዕውቀትን ይሰጠናል ማለት ነው በአፉ መሳም ይሳመኝ ብሎ መኃልየ ላይ ጠቢቡ ሰለሞን ሲናገር ከዛ አንፃር ነው ገድላት ላይም ሲነገሩ ከዛ አንፃር ነው knowledge ነው ዕውቀት ነው ኦኬ አምላክ ለሰው ልጆች ያለውን ፍቅር ለመግለጽ እንደዚህ አይነት አገላለጾች አሉ መጽሐፍ ቅዱስ ላይ ያሉ ነገሮች ስለሆኑ ሁለተኛ ነገሥት ምዕራፍ 4 ላይ እንዳሳየነው ስለዚህ ኦርቶዶክሳውያን ይሄ ነገር በጣም ብዙ ጊዜ ተብራርቷል እህታችን ሜቢ እህታችን ግሬስ ቅርብ ጊዜም አላቀም ሜቢ እንደዚህ አይነት ሴሽኖችን አይታ ስለማታውቅ ሊሆን ይችላል እንጂ ከምን አንፃር ነው በቃ ከዚህ አንፃር ነው ነገሮችን የምንረዳው እንዴ ቤተክርስቲያን ይሄ ቢሆን ይሾህ እኮ እንደው መሬት የወረደውን ነገር እንናገር ከተባለ ጋይስ ያኔ ላሊበላ ላይ ውጭ ሀገር ተመሳሳይ ጾታ ጋብቻዎች ኢትዮጵያ መጥተው ይጎበኛሉ ሲባል ቤተክርስቲያን አይደለች እንዴ ቀድማ ኢትዮጵያ ቤተክርስቲያን ማን መንግስት ራሱ ዝም ባለበት ሰዓት ላይ እዚች ሀገር ከደረሱ ለሚደርስባቸው ነገር ራሳቸው ተጠያቂ ይሆናሉ ተመሳሳይ ጾታ ጋብቻዎች ላሊበላን ሲጎበኙ ያለችው ቤተክርስቲያን አይደለች እንዴ ማን በዛ ተናገረ መንግስት አልተናገረ ሌላ ቤተ እምነት አልተናገረ
ኦኬ። ስለዚህ እንዲሁ ዝም ብሎ እድሜ ልክ እንደው ገድለ መባጽዮን እንዲህ እያሉ በአፍ መሳም የሚለው ነገር በቃ ኦርቶዶክሳዊ መረዳት የሚባል ነገር አለ። ኦኬ እንደው የማንም ከእውቀት ነፃ የሆኑ ሰዎች እየተነሱ የሆነ ነገር ባነሱ ቁጥር እኛ መናወጥ የለብንም። ኦኬ ወንድሞችን መምህራንን መጠየቅ ያስፈልጋል። ስለዚህ ከአባቶች አንጻርም እንደዚህ ነው ነገሮችን የምናየው። ይሄን ለማለት ያክል ነው። ብሮስኪ አመሰግናለሁ። ጋዴ እናመሰግናለን። ተመልሶልሻል ግሬስ? ውይ አዎ ፈለገ አመሰግናለሁ በጣም መልካም። እግዚአብሔር ያክብርልን። በጣም እንትን ብዬ ላይክ በቃ የሆነ እናንተን የፈለግኩት ታውቃለህ እና ላይቭ ምናምን አይቼ ስለማላቅ ነው። አዲስ ነኝ ለቲክታክ ለዛ ነው። ይቅርታ በጣም እና አመሰግናለሁ በጣም መልካም። እግዚአብሔር ያክብርልን። ዋናው መመለሱ ነው እና በዚህ አጋጣሚ ኦርቶዶክሳዊ የሆናችሁ እህቶች ወንድሞች፣ ቅድም እንዳልኳችሁ ፕሮቴስታንት ላይ ያሉ ሰዎች ትምህርታቸው በመጽሐፍ ቅዱስ ማስረጃ ሲመታ፣ በመጽሐፍ ቅዱስ ማስረጃ ምላሾችን ሲያጡ ህልውናቸውን ለማጽናት የሚያደርጉት አንደኛው ስልታዊ አካሄድ ምንድነው? ኦርቶዶክስ ቤተክርስቲያንን መዝለፍ ነው። ምን እንዲህ ያደረጉ ኦርቶዶክሳውያን ይኸው እንደዚህ ነው የሚያምኑት ምናምን እና እንዲህ አይነቱን አካሄድ የሚሄዱት ህልውናቸውን ለማጽናት ነው እና በተቻለ አቅም በመጽሐፍ ቅዱስ ማስረጃ ግን ለመውራት ደግሞ መሞከሩ አሪፍ ነው። ግን በደርሳናት በገላት ዙሪያ ላይ ለሚነሱ ጥያቄዎች ቀደም እንዳልነው አንደኛ ትልቁ ነገር ኦርቶዶክስ ያረዳል ያስፈልጋል። ኦርቶዶክስ ለምሳሌ አንዳንድ ጊዜ እንደው በትንሽ በእንትኑ እንኳን ላስረዳችሁ፣ ጉንዳን እንደው በጣም ተሰልፎ ሲሄድ ምናምን አይታችሁ ታውቃላችሁ? ጉንዳን ተሰልፎ ሲሄድ ጉንዳን ሲተረማመስ አይታችሁ ታውቃላችሁ? እንደዛ አይነት ነገሮችን ስትመለከቱ ሰውነታችሁ ላይ ጉንዳን የወረራችሁ ያክል ይመስላችኋል። ጉንዳን የወረራችሁ ይመስላችኋል። እና በዛው ልክ ደግሞ ኢቨን ሴሰኛ የሆኑ ሰዎች በየአዳራሾቻቸው ለስጋዊ ፍትወት የሚነሳሱ ሰዎችን በተመሳሳይ ነገሮችን ባነበቡ ቁጥር የሆኑ ነገሮችን በተመለከቱ ቁጥር ኤቭሪቲንግ ወደ ሴክሹዋል ወደ ጉዳይ ለመተርጎም ቅርብ ናቸው ማለት ነው። ቅርብ ናቸው። እንዲህ አይነት ነገሮችን ሲናገሩ የምትሰሟቸው ሰዎች እመኑኝ የሆነ እውቀት ኖሯቸው እየተናገሩ ያሉ እንዳይመስላችሁ። ቀደም የሆነ ምሳሌ እንደሰጧቸው የሆነ ነገርን ሲያዩ ሰዎች የሆነ ጉንዳን ሲተረመስ ሲያዩ ሰውነታቸው በጉንዳን እንደተወረረ ፊል እንደሚያደርጉ ሁሉ በተመሳሳይ ኢቨን በቸርቾቻቸው ውስጥ ምላችሁ እዛው በቸርቾቻቸው ውስጥ ለሴክሹዋል ኢንተርኮርስ ውስጣቸው ዝም ብሎ የሚነሳሱ ሰዎች ናቸው። መጽሐፍቶችንም ምኑንም ኤቭሪቲንግ በተመለከቱ ቁጥር ኦኬ እንዲህ ነው ማለት ነው እያሉ ለመፍታት የሚሞክሩት እና ቅድስት ቤተክርስቲያናችን ግብረ ሰዶሜነትን አብዝታ በጣም ትጸየፋለች። እነዚህ አይነት አስተምሮም የላትም። ሎቱ ስብሐት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በዚህ ልክ እኛ ኦርቶዶክሳውያን አንንቀውም። ፕሮቴስታንቶች በሚንቁት ልክ እኛ አንነቀውም እና በጣም ጥንቃቄ ይሻል። በተቃራኒ ግን በጣም የሚገርማችሁ ነገር ግብረ ሰዶሜንን የሚያበረታተው ፕሮቴስታንቲዝም ነው። ለምሳሌ ጋዲም ከዚህ በፊት ቪዲዮ ሰርቶበታል። ብዙዎቻችሁ የተመለከታችሁት ይመስለኛል። በዩናይትድ ሜቶዲስት ቸርች፣ በስዊዲሽ ሉተራን ቸርች እና ደግሞ በአሜሪካ ሉተራን ቸርችም ጭምር ግብረ ሰዶማውያን ስርዓት ባለው መልኩ የቸርች አባል ሆነው ጋብቻቸውንም ጭምር በቸርች ውስጥ እንዲፈጽሙ ይፈቀዳል። The Evangelical Lutheran Church, the largest Lutheran church body in the United States, allows for LGBTQ marriage and ordination ተብሎ ዌብሳይት ላይ መረጃው ተቀምጧል። የግብረ ሰዶማውያንን ጋብቻና አንድነትን በአሜሪካ ያለችው ሉተራን ቸርች ሲንስ 1991 ጀምሮ ፈቅዳለች። እንደውም በፖሊሲዋ ምን ይላል መሰላችሁ? the ELCA policy states that every LGBTQ individuals are welcome and encouraged to become members. እያንዳንዳቸው የግብረ ሰዶማውያን አባላት በአጠቃላይ የቸርቹ አባላት እንዲሆኑና በቸርቹ ውስጥም ደግሞ እግዚአብሔር ያሳያችሁ ግብረ ሰዶምን የሚጸየፉን መጽሐፍ ቅዱስ እጃቸውን ጭነው ተመሳሳይ ጾታ ያላቸው ሰዎች እንዲጋቡ ይፈቅዳል። እንደውም በዛ ጉዳይ ዙሪያ እኔ አሁን የተወሰኑ ነገሮችን እናወራለን። ኦኬ አሁን እኛ እንዲህ የምንለው የሆኑ ፕሮቴስታንቶችን ለመዝለፍ ሳይሆን ኦልሬዲ ምድር ላይ ያለውን እውነታ ለመናገር ያክል ነው። ነገር ግን በድርሳናት በገድላት ላይ ያሉትን ሀሳቦች ግን በዚህ ልክ ለመተርጎም መሞከር ይሄ በጣም ስንፍና ነው። በአጭሩ ገድላት ድርሳናት ላይ ያሉትን ሀሳቦች ለመረዳት ኦርቶዶክስ ያረዳድ ይፈልጋል። አስቡት። ቅድም አሁን ጋዲም ገልጦ ያነበበውን የሚያነበብኩላቸው የመጽሐፍ ቅዱስ ክፍል ድርሳና ገድል ተጽፎ ቢሆንስ ኖሮ እንዲህ የህፃኑ ገላ ሞቀ ይላል። ኤልሳ መጥቶ በህፃኑ ላይ ሲተኛበት የህፃኑ ገላ ምን አለ? ሞቀ ይላል። አሁን ሞቀ የሚለውን ሀሳብ ልክ እንደዚህ አይነት ሴሰኛ የሆኑ ሰዎች በምን መልኩ ነው እንግዲህ እንትን የሚሉት? ኢማጂን በምን መልኩ ነው የሚገልጹት?
ኦኬ ህፃኑ ቃሉን በአጠቃላይ በህፃኑ ላይ ያሳረፉ ሲጸልይበት ሞቱ የነበረው ህፃን ዳግም ከእንደገና ነፍስ ዘራበት ማለት ነው። ዳግም ከእንደገና ነፍስ ዘራበት። ሰው ሲሞት ኖርማል ቴምፕሬቸሩ ይቀንሳል እና ዳግም ከእንደገና በእሱ ላይ ህይወት መዝራቱን ሲያጠይቅ ሰውነቱ እንደሞቀ ደግሞ መጽሐፍ ቅዱስ ይናገራል። እና በዚህ ልክ ፕሊስ አትሞኙ ለማለት ያክል ነው። እዮባ የምትጨምረው ሀሳብ አለ? ሰላም እንዴት አላችሁ? ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ይብዛላችሁ፣ ቃሎት ያሰማልን። አንድ ነገር ብቻ ነው የምጨምረው። ምንድነው በደንብ ስለተብራራ እነሱ ትርጉሙ እንዲህ ነው ብለው ትርጉም ሰጥተውት ነው አይደለ ወደዚያ ያጠጋጉት። ለምሳሌ እንዲህ አለ ማለት ይሄ ቢሆን ነው የሚል መደምደሚያ ይዘው ማለት ነው። ባለቤቶቹ ግን የመጽሐፍቱ ባለቤቶች አይደለም ካሉ የሚተረጉሙ በመጽሐፍቱ ባለቤት ነው የሚሆነው። ልክ ለምሳሌ መጽሐፍ ቅዱሳችንን ሙስሊሞች ያነሱትና እዛን ይሄ ማለት እንዲህ ነው ብለው ራሳቸው ትርጉም ይሰጣሉ። ለነሱ ትምህርት እንዲያመች አድርገው ማለት ነው። እነሱ እንደዛ ትርጉም ሲሰጡ ልክ ናችሁ እናንተም እንደተረዳችሁት ውሰዱት ይላሉ። ፕሮቴስታንቶች ራሳቸው አይሉም። አይ እንዲህ ማለት እኮ እንዲህ ነው ብለው የራሳቸውን ትርጉም ይሰጣሉ። ልክ እንዲሁ የመጽሐፉ ባለቤት እኛ ነን ብለው ለሙስሊሞች መልስ እንደሰጡና የሙስሊሞቹ ትርጉም ስተት ነው እንዳሉ ሁሉ እኛም በገድላትና ድርሳናቶች ላይ የተጻፉትን ጽሑፎች እናንተ እንደምትፈቱት አይደለም፣ እኛ የምንረዳው እንዲህ ነው ብለን እንላለን ማለት ነው። ስለዚህ መቀበል ያለባቸው የማንን ይሆናል ማለት ነው? የመጽሐፉን ባለቤት። ነገር ግን አሁን ፈለገ እንዳነሳው እነሱ ዘንድ የምናየው እኛ ተርጉመነው ሳይሆን ኖረውት ነው፣ እየኖሩት እያየን ቸርች ውስጥ ሲያጋቡ እያየን ምናምን ማለት ነው። እና የተደረገን መተቸትና ያልተደረገውን የተደረገውን እንዲህ ነው ብሎ ተርጉሞ መተቸት ይለያያል። ስለዚህ ይውደዳት ጳውሎስ ባል ሚስትን ይውደዳት ብሎ ባልና ሚስት እንጂ ባልና ባል ወንድና ወንድ ሴትና ሴት ብሎ አላስተማረንም። ስለዚህ ከዚህ የሚጋጭ ትምህርት የለንም ማለት ነው። ሌሎቹ ትርጉሞች እነሱ ሊተረጉሟቸው የፈለጉት ግን ቅድም ጋዲም እንዳብራራው በእኛው በኦርቶዶክሳዊ አስተሳሰብ የሚቃኙ ይሆናሉ ማለት ነውና ይሄን ለማለት ነው። ኦኬ ሶሪ፣ በጣም ይቅርታ። እናመሰግናለን እዮባ፣ ቃልዮት ያሰማልን። በነገራችን ላይ በቸርቾቻቸው ብዙ አባላትን እንትን ትላለች እና ቅድም ያነበብኩላችሁ ዌብሳይቱም እዚሁ ላይ ያለ ገና ስለ ሉተራን ቸርች ሰርች ታደርጉ ይኸው ኢቫንጀሊካል ሉተራን ቸርች ላርጀስት ሉተራን ቸርች ባዲ ኢን ዩናይትድ ስቴትስ እያለ ያመጣላችኋል። በቸርች ውስጥ ሰዎች ወንድ ከወንድ ሴት ከሴት ጋብቻን አሁንም ጭምር ኤክሰርሴስ እያደረጉ እንደሆነ ይናገራል። እና እንዲህ አይነቱ ትምህርት እኛን አይወክለንም ነው። ግን እንደዚህ አይነት ሀሳቦች ሲነሱ በኦርቶዶክስ ያደራል እንድትረዷቸው ለማለት ያክል ነው። ዩሃዴ ይላል አንቺ የጠፋ ሰው አሬዋሪ እንዴት ናችሁ? ሰላም እግዚአብሔር ከእናንተ ጋርም ይሁን። እንዴት ዋላችሁ? እንዴት አደራችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ይመችሻል ሀሳብ ለመስጠት ይዋል መልካም። እሺ ትንሽ ቀጥሉና ከትንሽ ደቂቃ በኋላ ምናምን እቀጥላለሁ። መልካም እሺ። ስለዚህ ጸጋታችን ተመልሶልሻል ብዬ ተስፋ አደርጋለሁ። በደንብ አይደል ፈለገ? አመሰግናለሁ በጣም እግዚአብሔር ያክብረልን። እሺ እናመሰግናለን። ወደ ቀድሞ ውይይታችን እንመለስ። እንግዲህ ተወዳጆች እሺ ማርያም ልጆች አሏት የሚሉን ብዙ ፕሮቴስታንቶች እንግዲህ ቅድም ገብተው የተወሰኑ ሀሳቦችን ይሰጡን ነበረ እና ያንን ሀሳብ የተነሳንበት ሌሎችም ሀሳቦች በርግጥ አሉ። እነዛን ሀሳቦች እያነሳን በደንብ አድርገን እናወራለን። ሰው የአዲስ መደበኛ ትርጉሙን መጽሐፍ አንስተን የተወሰኑ ሀሳቦችን ከመስጠታችን በፊት እመቤታችን ቅድስት ድንግል ማርያም ልጆች አሏት ብላችሁ የምታምኑ ፕሮቴስታንቶች ካላችሁ አንዳንድ ቁጥር ጻፉልኝ ላስገባችሁ። ድንግል ማርያም ሌሎች ልጆች አሏት፣ ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት
ጋይስ በጣም ብዙ ሰው ነው ኢንቫይት ያደረኩት። እሺ የትኛው ትምህርት ነው ሞር እንደው እንዲህ አይነቱን ነገር የሚያበረታተው የሚለውንም በፍቅር በማስረጃ በደንብ አድርገን እናወራለን። እሺ አድና ይሰማል? ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው አድና? ከፕሮቴስታንት። ፕሮቴስታንት የትኛው ቤተ እምነት? ከቃለ ሕይወት። ከቃለ ሕይወት። መልካም። ድንግል ማርያም ሌሎች ልጆች አሏት ብለህ ታምናለህ አድና? ድንግል ማርያም የኢየሱስ ክርስቶስ ወንድሞች ስለሚሉ እሰማለሁ እንጂ ግን ድንግል ማርያም ልጆች አሏት የሚል መጽሐፍ ቅዱስ አላነበብኩም። ስለ ወንድሞቹ ምናምን ስለምን ምናልባት በዛ እንግል ወንድሞቹ ከተባሉ ምናልባት ሳይሆን አድና ምን አለ መሰለህ፣ በምናልባት ሳይሆን አሁን ታምናለህ ወይስ አታምንም ነው። ካላመንክ ጥሩ ነው፣ ካመንክ ደግሞ ያው በፍቅር በመጽሐፉ ማስረጃ እንኖራለን። እኔ የድንግል ማርያም ልጆች ሲባል መጽሐፍ ቅዱስ ላይ እኔ አንብቤ አላውቅም፣ ግን ከመጽሐፍ ቅዱስ አንብቤ ስለማላቅ አይቼ ስለማላቅ የድንግል ማርያም ልጆች ሲባል ሰምቼ ግን ልጇ ሲባል ሰማለሁ እንጂ ልጆች ስሉ ሰምቼ አላውቅም። መጽሐፍ ቅዱስ አውርቶ አያውቅም በዚህ ጉዳይ። ኦኬ፣ ስለዚህ እኮ እያልከን ያለው ምንድን ነው? አላት ወይስ የላትም? አላትም አይልም የላትም አይልም። በቃ በዛ ዙሪያ አያውራን። ግን የኢየሱስ ክርስቶስ ወንድሞች ይላሉ። እሺ አሁን እሱ ወንድሞች የተባሉት እንደማን ናቸው? እሱ ልታሰለኝ ደስተኛ ፈለገው ይላል። አስረዳለሁ፣ ችግር የለውም። አላትም አይልም የላትም አይልም ለሚለው ሀሳብ ይላል መጽሐፍ ቅዱሱን አንተ በምላት በስፋት እንግዲህ አንብባ ለመረዳት እሱ ያንተ ችግር ነው። ከዛ ውጭ ግን መጽሐፍ ቅዱስ ይላል። እሺ ወንድሞቹ ተብሎ የተጠሩ አሉ። አዎ አሉ። ወንድሞቹ ተብሎ መጠራታቸው ግን የማርያም ልጆች አያስብላቸውም። ከምን አንጻር ነው እንደዚህ ያሉት መሰለ አድና? ማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። የማንን ፈቃድ የሚፈጽም? የአባቴን ፈቃድ። የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ እስከተናገረ ድረስ የአባቱን ፈቃድ የፈጸሙ ሐዋርያት በአጠቃላይ የጌታ ኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። ስለዚህ ወንድሞቹ መባላቸው ለእኛ ለክርስቲያኖች እንዲህ አይነቱ ቃል መቼም ቆርቆሮን የማያውቅም አይቆረቁረንም። ግን ማርያም ልጆች አሏት ማለት ግን ራሱን የቻለ ሌላ በጣም ከባድ ክህደት ነው። ስለዚህ በዛ ጉዳይ ላይ የምትሰጠው የመጽሐፍ ቅዱስ ማስረጃ ካለ መስጠት ትችላለህ። ተወዳጅ ወንድማችን እመቤታችን ቅድስት ድንግል ማርያም የክርስቶስ ኢየሱስ እናት ብቻ እንደሆነች ነው መጽሐፍ ቅዱስ የሚናገረው። እደግመዋለሁ፣ የክርስቶስ ኢየሱስ ብቻ እናት መሆኗን ነው መጽሐፍ ቅዱስ የሚናገረው። ሌሎች ልጆችን ወልዳለች ወይ? አልወለደችም። መልካም። በዚህ ላይ ሌላ የምትሰጠው ሀሳብ ያለ አይመስለኝም አይደል አድና? ጥሩ ነው። እሺ ሐዋርያቶችን ይጨምራል። ወንድሞች ሲሉ ሐዋርያቶችን ይጨምራል። አዎ የአባቱን ፈቃድ የሚፈጽሙ ሐዋርያት የአባቱን ፈቃድ የሚፈጽሙ። እሺ ወንድሞች ማለትም ሐዋርያቶች አምኖበታል አይደል? በክርስቶስ ኢየሱስ በታምራቱ በሚሰራቸው በቃ መሲህ ሆኖ እንደመጣ አምኗል አይደል? በዮሐንስ 2 ላይ በቃና ዘገሊላ ወንድ ሐዋርያቶቹም አመኑ ወይም ተከታዮቹም አመኑ ይላል አይደል? እሺ በስራው በታምራቶቹ ቁጥር ወደ 8 አካባቢ ዝቅ ብሎ ታምራ ወደ ውሃ ወደ ወይን በቀየረበት ጊዜ ሐዋርያቶቹም ደቀ መዛሙርቶቹም አመኑ። ይህ የምልክቶች መጀመሪያ በቃና ዘገሊላ አደረገ ባለበት ቦታ ሐዋርያቶቹ ግን አመኑበት። ግን ወንድሞቹ እንዳንል ደግሞ ወንድሞቹን ደግሞ ያላመኑበት ቦታ አለ። ወንድሞቹ ከተባለ ይሄ ያላመኑት እነማን ናቸው? አሁን ዮሐንስ ወንጌል ላይ ቁጥር ማለትም ምዕራፍ 7 ላይ ወንድሞቹም እንኳን አላመኑበትም። ይሄ ነገር እንዴት ነው? እስቲ አያያዝና ንገረኝ። መልካም። ሐዋርያት ተጠራጥሮ ለምሳሌ የሚያቀርበት ክፍል መጽሐፍ ቅዱስ ይናገራል። ለምሳሌ ፊልጶስ፣ ጴጥሮስ ለምሳሌ ጌታችን ኢየሱስ ክርስቶስን የተጠራጠረበት አንድ የመጽሐፍ ቅዱስን ሀሳብ ያስቀምጣል። ሌሎችም ሐዋርያት በክርስቶስ ኢየሱስ ግን እንዲህ አድርገው እንዲህ አሉ ማለት ክደውታል ማለት ግን አይደለም። ልክ አይሁዶች ክርስቶስን በናቁት ልክ ንቀውታል፣ ክርስቶስን በካዱት ልክ ክደውታል ማለት አይደለም።
ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው እስካለ ድረስ ይሄ ወንድም የሚለው ቃል የሚብራራው ከምን አንጻር ነው? የአባቱን ፈቃድ በመፈጸም የሚገኝ ስም እንደሆነ ነው። ለምሳሌ የክርስቶስ ኢየሱስ ወንድም፣ ለምሳሌ ጳውሎስ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። ጳውሎስ የክርስቶስን ወንድም ተብሎ የተጠራው ከድንግል ማርያም ስለተወለደ ሳይሆን የአባቱን ፈቃድ ስለፈጸመ ነው። እና ሐዋርያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የባህሪ አባቱ የሆነውን የእግዚአብሔር አብን ፈቃድ ስለፈጸሙ የእርሱ ወንድሞች ተብለው ተጠርተዋል። እና አሁን ይሄ ወንድም የሚለው ሐሳብ አሁንም ተወዳጅ ወንድማችን አድና ድንግል ማርያም ልጆች አሏት ወይም የሏትም ከሚል ሐሳብ ጋር የሚገናኝ አይደለም። እናም የትኛውም ሰው ደግሞ አንድ ሲምፕል ቨርስ መስጠት አይችልም ነው ባጭሩ። እና ተወዳጅ ወንድማችን በዚህ ላይ ከተስማማን ሌላ ሐሳብ ባነሳ ደስ ይለኛል። ኦልሬዲ አንተም ልጆች የሏትም የሚለውን ሐሳብ አዘን ብለህ ስለያዝክ ማለት ነው። ምን ታውቃለህ? የሏትም መልም አሏትም መልም እኔ መጽሐፍ ቅዱስ ዝም ባለበት ቦታ ላይ ዝም የምለው ከተናገረ ሰየው ይላል። የላትም መጽሐፍ ቅዱስ እንዳይልም አትበል። እሺ የለው 5% ሐሳብ አድና 5% የመጽሐፍ ቅዱስ ክፍል ሳታነብ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰውማ አትከፈል። ይሄ ታውጅ ብራዘር ሙሉ ለሙሉ አንብበዋል መጽሐፍ ቅዱስ? አያ ብዙም አክቲቭ ባልሆንም መጽሐፍ ቅዱስን አነባለሁ። ምንም አክቲቭ አይደለም አድና አክቲቭ የሆነ ሰው መጽሐፍ ቅዱስ ለማንኛውም ሌሎች ሐሳቦች ላይ መወያየት ይችላል። እሺ አሁን እኔ በጣም በቃ ሌሎች መጽሐፍ ቅዱስ እችላለሁ፣ ግን አንድ ጥያቄ በጣም የፈጠረኝ ነገር ምን ልታውቃለህ? ፈለጋዬ ከመጽሐፍ ቅዱስ ወጣ ያለ ነው፣ ግን ያው ሰው ሰራሽ ትምህርት ከምንለው ድምጽ ተቆርጧል ልበል ይሱ አረና ተቆርጧል መሰለኝ አይደል? ምን እሺ ሰማላ አሁን እሺ አሁን በቃ መጽሐፍ ቅዱስ ላይ ተጽፎ ያልተገኘ የማርያም ትንሣኤና እርገቷ ነው። እሺ ይሄንን የትኛው ሐዋርያ ነው የጻፈው? የትኛው ተከታዩ ነው የጻፈው? ይሄንን ከማን ነው የምናገኘው? የማርያምን ትንሣኤና እርገቷ ከየትኛው መጽሐፍ ቅዱስ ማን ነው የጻፈው? የትኛው ሐዋርያ ነው ያነሳው ሐሳብ? ያነሳው ሐሳብ የልጅ ሐሳብ ስለሆነ በጣም ይሄን የልጅ ሐሳብህን ማለት ነው ጀስት በጣም በሲምፕል ሎጂክ ምን ያክል በቃ እንዴት ልበል ምን የሚል ጥያቄ እንዳነሳ ላሳየ። ያልከው ጥያቄ ምንድነው? ትንሣኤዋን ምናምን ማን ነው የጻፈው ነው? የትኛው መጽሐፍ ውስጥ ክፍል ያገኛችሁት ነው አይደል ያልከን አድና? ድንግል ማርያም ሞታለች ወይስ አልሞተችም? ትንሣኤና እርገቷ ሞታለች ወይስ አልሞተችም? ሞታለች እንጂ ሰው አይደል? ሰው አንድ ጊዜ የመጽሐፍ ቅዱስ ጥቅስ ስጠኝ መጽሐፍ ቅዱስ የመጽሐፍ ቅዱስ ማስረጃ ስጠኝ። ድንግል ማርያም እንደሞተች የሚናገር ሞት አይደል እንደ ተነስታ አርግታለች የምትሉት ወይ ነው? ሞት ነው ተነስታለች። እኛ ምንለው ከምን አንፃር ነው? አብራራልን አላልኩም። አሁን አንተ ያልከው ሐሳብ ለምሳሌ በጣም ያልበሰሉ በጣም ልጅ የሆኑ ሰዎች የሚናገሩትን ሐሳብ ያነሳው እና ምን አለ መሰለኝ ልቤን ከሚደክመኝ አንድ ጊዜ በደንብ አዳምጠኝ። ድንግል ማርያም ሞታለች አንዴ ያው ሞታለች ብለኛል። እሺ ድንግል ማርያም እንደሞተች የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ጥያቄው ግልጽ ነው። በቃ ስጠን፣ ከዛኛም ተባረክ። እሺ የመጽሐፍ ቅዱስ ሐሳብ እናነሳለን። ድንግል ማርያም ሰው ነች አይደል? ለሰው ልጅ አንድ ጊዜ ሞት ተመድበዋል። ዕብራውያን ስመኛ ዕብራውያን ለሰዎች አንድ ጊዜ ሞት ተመድበዋል። ከዛ በኋላ ፍርድ ነው እንደተባለ እሷ ሰው ናት፣ እንደ ሰው ሞታለች። ኤልያስ ደግሞ ሞታለች አይደለችም? እስካሁን በሕይወት አለች እንትን ከሆነ እሰየው። ኤልያስ ሮቦት ነው ወይ? አቤት። አሁን ዝም ብሎ ሰው ዝም ብለህ ሐሳብ ማደም ኤልያስ ሮቦት ነው እንዴ? አይደለም። ኤልያስ አልሞተም። ኤልያስ አልሞተም። አሁን የጠየቁ ድንግል ማርያም በቃ አየህ፣ ኤልያስ አልሞተም አይደለ? በቃ አሁን እኔ ዝም ብለህ ሰው ሁሉ ይሞታልና ዝም ብለው በቃ ኤልያስም ሞቷል አይባልም። ድንግል ማርያም እንደሞተች የሚናገር የመጽሐፍ ቅዱስ ማስረጃ። ድንግል ማርያም ስለ ሞቷ ስለ ትንሣኤ ስለማትረዳ አንተ ባለመግባባት እንለያያለን። እኔ ደግሞ ከአንተ ጋር ባለመግባባት መለየት አልፈለኩኝም። እኔ የማነሳውን ሐሳብ እንድትረዳኝ አንድ ሐሳብ አነሳው። አንተ የፈለግከው ምንድን ነው? ከመጽሐፍ ቅዱስ ላይ ድንግል ማርያም ሞታ እንደተነሳች
ኦኬ በትንሣኤ እንደተነሳች የሚናገር የመጽሐፍ ቅዱስ ማስረጃ ስጡ። ምክንያቱም ሞታ ነው የቀረችው እንጂ ተነስታለች ትንሣኤላት ምናምን የሚል ነገር አላነበብኩም እያልክ ነው። መልካም መሞቷን ደግሞ አንተ ስለነገርከ እንደውም መሞቷን የሚናገር የመጽሐፍ ቅዱስ ማስረጃ ከመጽሐፍ ቅዱስ ላይ ያወጣልን። አሁን አድና የመንደር ወሬ ምናምን እንዳታወራ እኔ ስለማልወድ። እሺ በቃ አሁን ዝም ብሎ ደግሞ ይሄ መሞኘት ምናምን አያስፈልግም። በቃ አሁን ቅድም ያልካቸውን ነገሮች በአጠቃላይ እንዳደጋግማቸው። አሁን ምንድን የምታደርገው ቀጥታ መጽሐፍ ቅዱስ ትገልጥና ይኸው እዚህ ክፍል ላይ ድንግል ማርያም ሞታለች ትለናለህ። ምክንያቱም አመጣለሁ ብለህናል። አለቅ መጽሐፍ ቅዱስ ማስረጃ ታወጣለህ፣ አብረን እናነባለን። አሁን ምን ላይ ነው መጽሐፍ ቅዱስ ስለያዘ ስለዚህ አልሞተችም እያልክ ነው። እሺ በቃ እንደዛ ይሻላል። በቃ ይሄን ማምለጫ ነው። በቃ አልሞተችም። መጽሐፍ ቅዱስ ማስረጃ ትሰጠናለህ ወይንስ አትሰጠንም? አልሞተችም ብዬ ደምድሜያለሁ። በቃ እናንተ ተነስታለች፣ አርግታለች፣ በልጇ በ3ኛ ቀን ተነስታለች ስለምትሉ ነው። እሺ አልሞተችም እንበል። እሺ በቃ አልሞተችም አልኩ አይደል? ብለሃል እኮ አልሞተችም ብለሃል አይደል? አንተ የትኛውን ታምናለህ? አድና ሰው ናት። እነሱ አንድ ጊዜ ይሞታል፣ ከዛ በኋላ ፍርድ ነው የሚያምነው። ዕብራውያን ላይ እንደሚያወራ ዕብራውያን 9:17 ላይ ሰው አንድ ጊዜ መሞት ሰው አይደለም። ሰምተናል። እሱ ሄኖክ ሰው ነው አይደለም? ሰው ነው፣ የተጻፈ ነው፣ ሰው ነው። እሺ ለምን አልሞተም? በጠቀስኩት መሰረት ይሞታል ስለማለት ለምን አልሞተም? ምንም አውቃለሁ ለምን እንዳልሞተ። ለምን እንዳልሞተ እንደተጻፈ ነው። በጣም ጥሩ። በቃ ስም አሁንሽ። ስለዚህ ያነሳውን ጥቅስ ማነጻጸሪያ ማድረግ ትክክል ስላልሆነ እሱን ተወውና ዕብራውያን 9:24 ነው የጠቀስከው ማለት ነው። እሱን ተወውና የድንግል ማርያምን ትንሣኤና ዕርገት ነው የጠየቀው። መጽሐፍ ቅዱስ ላይ የቱ ጋር ተጽፏል ብለን የጠየቀን ከምን የመነጨ ነው የሚለውን አያይዘን ነው ምን መልሰው ማለት ነው። ማለት ይህን ጥቅስ ቃል በቃል መጽሐፍ ቅዱስ ለማየት አለብኝ፣ ካልሆነ ከመጽሐፍ ቅዱስ ውጭ አልቀበልም የሚል ሀሳብ ይዘህ ስለሆነ መጽሐፍ ቅዱስ ላይ ያልተጻፈ ምንም ነገር አትቀበልም። መጽሐፍ ቅዱስ ላይ ያልተጻፈ ምንም አትቀበልም። ያው እንደዚህ አይነት ሮንግ የሆነ ጉዳይ አልቀበልም። መጽሐፍ ቅዱስ ላይ ያልተጻፈ ምን ብዬ እቀበላለሁ? ምን ቢስ ብዬ አምናለሁ? አልተጻፈ ሮንግ መሆኑን በምንድን ነው የምታውቀው? ባለመጻፉ ነው። ያልተጻፈን አላምንም፣ አልከተልም፣ አልቀበልም። እሺ ባለመጻፉ ሮንግ ነው ትላለህ። እስኪ ወደ መንፈስ ቅዱስ ጸልየህ ታውቃለህ? ወደ መንፈስ ቅዱስ ጸልየህ ታውቃለህ ወይ? ወደ መንፈስ ቅዱስ ጸልየህ ታውቃለህ ወይ? ወደ መንፈስ ቅዱስ ጸልያለሁ። ወደ መንፈስ ቅዱስ እንዳልጸልይ መንፈስ ቅዱስ እኮ ከኔ ጋር ያለው በውስጤ ነው ያለው። ያቃተኛል እንጂ መንፈስ ቅዱስ ያጸልየኛል እንጂ ያማልደኛል እንጂ እኔ ወደ መንፈስ ቅዱስ አልጸልይም። በመንፈስ ቅዱስ ሆኜ እጸልያለሁ እንጂ። ወደ ክርስቶስስ? ወደ ክርስቶስ እጸልያለሁ ሁሉ ጊዜ። እሱ ከኔ ጋር ነው። ግን ያው ኢየሱስ ካንተ ጋር አይደለም እንዴ? ኢየሱስስ ካንተ ጋር አይደለም ነው? እስካለም ፍጻሜ ካንተ ጋር ነው። እስካለም ፍጻሜ ካንተ ጋር ሆኖ፣ እሺ መንፈስ ቅዱስ ካንተ ጋር ሆኖ ስላለ ወደሱ አልጸልይም ካልክ ኢየሱስም አንተ ውስጥ ስላለ ለምን ወደሱ ትጸልያለህ ታዲያ? ጸልዩ ስለምናውቃለሁ። ጸልዩ ትጉ ስለምናውቃለሁ። ወደ መንፈስ ቅዱስ አትጸልዩ የሚል ስላለ ነው ታዲያ ማጸልየው? ወደ መንፈስ ቅዱስ ጸልዩ ምን የለም። ግን ወደ ጸልዩ። በጣም ጥሩ። ወደ ኢየሱስ የምትጸልየው አምላክ ስለሆነ ነው አይደል? አምላክ ነው። መንፈስ ቅዱስስ አምላክ ነው። ያው አምላክ ነው። ግን ለምን አትጸልይም ታዲያ? እኮ ልክልሃለሁ። እኔ ከሄድኩ በኋላ የሚያጽናናቸው መንፈስ ቅዱስ ይመጣል። እነሱ እኮ መንፈስ ቅዱስ ከጊዜ በኋላ ከኔ ያለው ወስዶ ለእናንተ ይነግራል። ስለምን መንፈስ ቅዱስ የለውም እሱ ላይ ጥያቄ የለኝም። እኔ ለምን አትጸልይም የሚለው እንጂ መንፈስ ቅዱስ ጥያቄ ለምንድን ነው ያልተመለሰ? የማርያም ትንሣኤና ዕርገቷ ለምንድን ነው ያልመለሰ? ማምለጫችሁ ነው። ማምለጫ
አብ ወልድ መንፈስ ቅዱስ። እኔም እኮ እየጠበኩኝ ያለው የማርያምን ትንሣኤን አሳያለሁ ብለህ እኮ ስላሴ ያመጣቸው። እሺ ምን ላሳይ መሰለ? በአጭሩ መጽሐፍ ቅዱስ ብቻ ብለህ ስለምታምን መጽሐፍ ቅዱስ ላይ ያልተጻፈ አላምንም ብለህ ስላልክ እምነትህን ግን መጽሐፍ የምታምነው ሆኖ መጽሐፍ ቅዱስ ላይ ቃል በቃል የሌለ ላሳይህና ምንን ስህተት መሆኑን ላሳይ ነው። አስቀድሞ ሁሉ የተጻፈ መሆን አለበት የሚለውን ቆይ አዳምጥ። መጀመሪያ ምንን ተረዳ። ሁሉ የተጻፈ መሆን አለበት የሚለው ንግግር ስህተት መሆኑን ላሳይ ነው። ሁሉ መጽሐፍ ቅዱስ ላይ አልተጻፈም። ሁሉም ሊጻፍ አይችልም። መጽሐፉን ቃል በቃል እንደሚናገረው ሁሉ ቢጻፍ ኖሮ ወረቀቱ ምንም ሊበቃ አይችልም። ስለዚህ ሁሉ አልተጻፈም። የተጻፈም ብቻ ነው ማምነው የሚለው በራሱ ስህተት መሆኑን ላሳይ ስላሴ ዋናው እምነት ጋር ወሰድኩና በዋናው እምነት ስህተትን ላሳይ ነው። አንተ ደግሞ እንደ አዋቂ ሰው ስህተትን አይተ የምር ስህተት ሆኖ ከተሰማ ራስን ማረምና በመጽሐፍ ቅዱሱ መሰረት መታረም ስላለብህ ለመማረም ከሆነ ማለት ነው እሱን ታደርጋለህ። አይ እንደው አጉል የሆነ ነገር አሳያለሁ ብለህ ከሆነ ሀሳብህ ደግሞ ማሳየት እንደማትችል እዚሁ እናሳያለን ማለት ነው። ስለዚህ የስምን ትርጉም ንገረን እስኪ ለመታወቅ ያህል። እሱን ጎግል ሰርች አድርግ። እኔ ለስሜ አይደለም መገለጽ እስኪ አድርግና ሳይኝ ጎግል ላይ አላየሁም። ምን አትደንግጡ የሚለውን ስሜ ነው እኮ ምን ማለት ነው እኮ ነው ያልኩህ። ለመግባባት ያህል እኮ ነው። ምን ነው ደበረ? አንተ አምነህበት ስም ካረከው እኔ አብራራለኝ ስል ለምን ይደብራል? እሺ ያንተውን ስም ዛ ሚካኤል የሚለውን አስረዳኝና ከዛ የኔውን አስረዳል። እሺ ኢዮብ የሚለው በመጽሐፈ ኢዮብ ላይ የአባታችን የኢዮብን ታሪክ የሚናገር ጽሑፍ አለ። እዛ ላይ የኢዮብ ታሪክ አለ። እኔ ደግሞ ቤተሰቦቼ የኢዮብን ታሪክ እንድማርበት ኢዮብ ብለው ሰየሙኝ። ዘ ማለት ደግሞ እንደማለት ነው። ሚካኤል ደግሞ መልአኩ ቅዱስ ሚካኤል ነው። ስለዚህ ኢዮብ ዘ ሚካኤል የሚል ትርጉም አለው የኔ። እሺ ትርጉሙ ምንድነው? እዛ ሚካኤል ነው ምን ማለት ነው የሚለውን ጨረስን። አሁን ያንተን ንገረኝ። ወርድ እኮ ነው አጣጥም እንትን ያነበብኩ። የኔውንም እንደዛ ከሆነ አቲ በፊት አለ ከኋላ ደግሞ ዳንግጦ አለ። ያው አት ዳንግጦ የሚለው ማለት ነው። ከፊት አት አለ ከኋላ ደንግጦ አለ። አት ደንግጦ ሆኗል ማለት ነው። ሁለቱም ያው እንዳንተም ጽሑፉ ምን ይላል ነበር እንዳልከው እኔም ደግሞ ዳንግጦ ይላል። እሺ የኔ ጥያቄ ግን ጽሑፉ ምን ይላል ሳይሆን ምን ማለት ነው ነበረ። ምን ማለት ነው ማብራሪያ ጥያቄ ነው። ጽሑፉ ምን ይላል ደግሞ የጽሑፉን ጥያቄ ነው። እና አማርኛ ግልጽ ከሆነልህ አሁን ምን ማለት ነው የሚለው መልስልኝ። ያው ያንተውንም እኮ እዛ አለ ሚካኤል አለ። በቃ ሚካኤል አለ ከኋላ ዳንግጦ አለ። አትዳንግጡ። እሱን ሰማው። እሱን ስለሰማው የኔንም ትተውና ያንተን ትነግረኛለህ ወይስ አትነግረኝም? ባጭሩ እንዴ የኔው እኮ እንዴ ስሜ እኮ ነው። በቃ ትርጉሙ ይሄ ነው። አትዳንግ። እሺ ሚዩት እንዳታበራ። አሁን እዚሁ ቁጭ ብላ አንድ ነገር ልንገርህ። ሐሳቡን ስለተረዳ ነው ማለት ነው። ስለተረዳሁት ነው። የሚደነግጥ ማንም የለም። በኢየሱስ ክርስቶስ ቤዛነት የሚደነግጥ የለም። ነገር ግን ጴንጤ በባህሪው ፓራሳይት ስለሆነ ያለመለጠፍ ስራ ስለሌለው የሆነች ቦታ ላይ ይለጠፋል። አብራራ ሲባል አያብራራም። የሌባ ችግሩ ይሄ ነው። ሌባ ይሰርቃል። ከዛን ስለሰረቀው ነገር አብራራ ከተባለ የራሱ ስላልሆነ አያብራራም። ግደሉት። አሁን ያረጋቸው አባት ኦርቶዶክሳዊ አባት የተጠቀመው ቃል አሽሙር፣ በራሱ ማንነት የለውም። ይሄ ሰው በራሱ ቆሞ እኔ ብሎ መናገር አይችልም። ስለ እምነቱ መናገር አይችልም። ስለዚህ እንደዚህ አይነት የተልከሰከሰ ስራ የምትሰሩ ፕሮቴስታንት ወንድሞቻችን በተቻላችሁ መጠን ራሳችሁን ለመቻል ሞክሩ። ሰው ላይ አትለጠፉ። ጨረስን። ዛሬ ከሚገርም ቁርስ ጋር የሚገርም ውይይት ትላለ። እሺ እዮባችን እናመሰግናለን። በተነሱት ሀሳቦች ላይ ይመስለኛል አንዳንድ ፕሮቴስታንቶች ወንድሞች ያው ገብቶ መወየት ይፈልጋሉ። ሰው ለነሱ ድል እየሰጠን እንሄዳለን እና በተቻለ አቅም ከዚህ በኋላ ምን አለመሰላችሁ ብዙ ላለመደረቅ ያክል
ገብታችሁ ስሟችሁን እንኳን በፈቃደኝነት የማትናገሩ ሰዎች፣ ቤተ እምነታችሁን ለመናገር ፈቃደኛ የማትሆኑ ሰዎች፣ የሆነ ስትገቡ ገና ስትገቡ ጀምሮ ነገር የሚላችሁ ሰዎች በክርስቶስ ፍቅር እንወዳችኋለን፣ እናታችን እናስወርዳችኋለን። እንዲህ ገብቶ ጸብጸብ እንዴት ሰው ጸብጸብ ያሻታል? እና እንደዛ መሆን የለበትም። እሺ ተወዳጆች፣ እኛ በጣም በቁም ነገር በክርስቶስ ፍቅር በጣም የምንወዳችሁ እና መሆን የለበትም እንደዛ። ገና ስትገቡ ጀምሮ ኔጌቲቭ የሆኑ ነገሮችን ለመናገር ኔጌቲቭ የሆኑ ነገሮችን እንትን ለማለት ኢቨን ስማችሁን እንኳን በፈቃደኝነት የማትናገሩ ቤተ እምነታችሁን እንኳን ደፍራችሁ ኮርታችሁበት የማትናገሩ ሰዎች ከሆናችሁ ባትገቡ ይመከራል። ከዛ ውጭ ግን በፍቅር ነገሮች ላይ እየተወያየን እንሄዳለን። ያው ልዩነቶች እንዳሉ አውቀን ተረድተን ማለት ነው። እና ቀደም ዮባ እንዳለው ፓራሳይት መሆን አይጠበቅባችሁም። አላማ ሳይኖራችሁ ደግሞ ዝም ብላችሁ ፕሮፋይል ዝም ብላችሁ ስሙንም እንደዛው የምታደርጉ ሰዎች በቃ እንደዚህ ያለ እውቀት የምትጓዙበት ጊዜ ቢያበቃ ጥሩ ነው። እሺ ቢያበቃ ጥሩ ነው። እሺ እና የኔ ተወዳጆች እግዚአብሔር አምላክ ይርዳን። ይኸው እኛም ታግለን ነው እንግዲህ እስካሁን ድረስ ያለ ነው። በጣም በቻልነው አቅም ኢቭን ስልኬ ተሰብሯል። በውሰት ስልክ ነው የገባሁት እና እነዚህን ሁሉ ነገሮች እንኳን እኛም ታግሰን ከእናንተ ጋር ደግሞ ስናወራ በተቻለ አቅም እናንተም ነገሮችን በፍቅር እንድትሆኑ በሉ እንጠይቃለን። እሺ ቤቲ ይሰማል? ቤቲ የሚል አካውንት የኛ ገስት ያስፈራል እንዴ? እሺ ሄሎ የሚል አካውንት ይሰማል? ሄሎ ወርልድ ይሰማል?